ያወራ ከካፊር ራሱ ደግሞ ማዳን ያለበትን ነገር ሰው እንደሚያውቅና ከኛ ራሱ ምተርፍ እንዳለ ያወራና 71ኛ ቁጥር ላይ ሲደርስ ከእናንተ ምላል ወደ ነብዩና ወደ እናንተ ዞሮ ማለት ነው ወደዛች ወራጅ እንጂ አንድም የለም ይላል። ከዛ ቁጥር 72 ላይ ከዛም በኋላ የተጠነቀቁትን እናድናለን ይላል። ትንሽ ጠበስ ከተደረጋችሁ በኋላ ይመስለኛል እና ይሄንን እርግጠኛ ናችሁ? for sure you will go ahead. እሺ አይ አሁን ትንሽ አማርኛህን ትንሽ አስተካክላታል። ስለለምን ቅድም ያልከው ትክክል እንዳልሆንክ ስለገባህ ማለት ነው አይደለ? እየለጠፈን እንዳልሆንክ ሱራውን እየለጠፈን ብንሄድስ አዳም ደግሞ በተራሚ ከፍላለሁ ከፈለክ ከፍተዋለሁ ችግር የለውም ከፍተዋለሁ ለምሳሌ እኛ ቁርአን ላይ ሲቀጠፍና ሲዋሽ አንታገስም ገብቷል አንታገስም ስለዚህ ለዛ ነው ያልካትን ቃል ራሱ ቃል በቃል ያስኩ ለዛ ነው እያንዳንዱ ነገር ላይ ለተስፋ የተደረገው ለጀሃነም ነው የለም እሱ ስለሌለ እሺ አሁን ወደ ሱረቱል መርየም እንሄዳለን። ሱረቱል መርየም አንተ ያልከውን አነበዋለሁ ችግር የለም ከቁጥር 7 ጀምሮ አነበዋለሁ። ከዛ አድርጊውና እንሂድ ዙም ከቅርታ ጋር ግን ቤቱን እንዳደረበ አዳም whenever I want ከፍታለሁ አስፈላጊ ሲሆን just ዝም ብላ አዳምጥ። ቁጥር 7 ላይ ከዚያም እኛ እነዚያን እነርሱ በእርሷ ለመግባት ተገቢ የሆኑትን እናውቃለን ይላል። ከእናንተም ወደ እርሷ ወራጅ እንጂ አንድም የለም መውረዱም ጌታ የፈረደው ጌታ ግዴታ ነው ይላል። ወኢን ሚንኩም ኢላ ዋሪዱሃ ካነ ዐላ ረቢከ ሐትመን መቅድያ ይላል። ጂኖ ስፔሲፊካሊ የፈለከው 71 ላይ ማለት ነው። ከእናንተ ወደ እርሷ ወራጅ እንጂ አንድም የለም ይላል። ወራጅ የሚለውን ጀሃነም ውስጥ ትገባላችሁ የሚለውን ለምንድን ነው ያመጣው? መልሰው አሁን የትን ክፈት በጣም ጥሩ አሁን መጀመሪያ እንድትመልስልኝ የምፈልገው ወደ እርሷ የምትለው እርሷ ምንድነች? የምትወርዷት ወዴት? ቆይ ካርዱን እኮ ወደ እኔ እንዳታመጣው እኮ ነው የጠየቀው። ወራጅ የሚለው ወራጅ የሚለው ጀሃነም ነው አይደል? ለዛ ነው እስከታች እያነበበን እንምጣ ያልኩት ለዛ ነው። ከላይ ችግር የለውም ቃል በቃል ለምን 100 ድረስ ካለ 100 ድረስ ወርድልሃል እየተማመንን እንሄዳለን። እንደዛ ከሆነ ወራጅ የሚለው you are confident this much confident እንክፈትና ኡማውም እያነበበ ካፊሩም እያነበበ ወደ ታች መጣና እስከ 71 መተን እናረጋግጣለን። አንቺ ቀብነሽ መሰለኝ ኡማው ምናምን ማለት ጀመርክ። እሺ ልክፈትልህ። ዳድማ እያየን እንሄዳለን። ኧረ እናየዋለን እስቲ ሚዞ ብራዘር አንተ እንኳን ብራዘር ልትለኝ አትችልም ተከልክለሃል በአላህ ካፊርን ወንድም 10 ቦታ አትግባና እዚህ ላይ 10 ቦታ ሶትን ሌላ ጊዜ ጆን 10 ቦታ አትግባ የሌላ ቤት የለመዳችሁትን እንትን እኔ ጋር ታምጡት ኦኬ አልወድም እንደዚህ አይነት የሆነ ቻቢንቻ ኦኬ ስቴይ ኦን ዘ ቶፒክ ስጨርስ እኔን ያልከኝን ከዛ በኋላ አስፈላጊነት ካለው ካፊሮች ምናምን የሚለውን ደግሞ እንደ አዲስ ትማራለህ ማለት ነው ስቴይ ኦን ዘ ቶፒክ ቀጥል ኦኬ አሁን በቃ ቢጋ አሳድጊውና ዙም አድርጊው ይሄው አይታየህም እንዴ ነው አይታየኝማ እኔ ሪኩዌስት ላይ ነው ያለው እንትን ትልቁ አልከፈትኩም እንዴ አዲስ ከፍቻለሁ አረ ከፍተሃል በደንብ ነው የሚታየው ከላይ ጀምሮ ይታያል ዙም አልተደረገማ ዙም ላይ ሪኩዌስት ይላል አይደል ነው ከፈለክ እኔ ውጭ ያለሁት ልጅ አነብልሃለሁ እኔ ውጭ ነኝ ያለሁት እኔ አነብልሃለሁ በቃ እስቲ በትንሿ ቦክስ አረጋችሁት እኮ ትልቁ ላይ አርጉ ነው ትልቁ ላይ እኮ ነው ያለው አንተ ትንሽ ላይ ነህ እሱ ትልቅ ላይ ነው ብሮ በደንብ እኔ ጋር ትንሽ ላይ ነው ሆነው በቃ ስፖኪዮን አድርገው ስፖኪዮ ካለ ስፖኪዮን ተጠቀሙ አንድ ደቂቃ ዝጋና ልክፈት እስቲ ሞሜንት ምንም ነው ችግር የለውም ኖ ኒድ እንደዚህ አይንም ችግር ካለ ይስተካከል ኦኬ እንደዚህ ተመልከት ወደም እና ሚውት አድርግና ሲጨርስ ትቀጥላለህ እሺ ከላይ ካልጠራ እስቲ ሚውት እያረካለህ ቴንክ ዩ አሁን ይታያል
ታያለህ ነቢል አሁንም እኔ ጋር እያለ ነው። አይ ለማንኛውም አሁን የምጠይቅህን ትመልሳለህ። ታየህም አልታየህም አድምጠህም ቢሆን ትመልሳታለህ። በነቢል ቦታ ግባና ከዛ ዙም እያደረገን እያየን እንሄዳለን። ምንድነው ያ አላህ የልጅ ምን ይሻለኛል ወይ ናይል ምንድነው ብሮ ለምን ሹባሃ ተፈጥራለህ? ኔትወርክ ነው እኔ አነብልሃለሁ ወይ አንብብለት ኖ ወይ ሰው ጥራት ማታ ኢኮኖሚ ላንብብልህ። ሰው እየሳቀብህ ነው ከታች። አንተ ምን ሆነህ አልታመልጥ ማንም ሳቅ ነው። ምን አገባኝ ብራዘር። ወተግባ ኖ ጌታም እኛ የራሱ ኔትወርክ እንትን ብሎ እኛን ወተግባ ይለናል። አይገባም ችግር የለውም። ለማንኛውም እስቲ የሚታየው ከሆነ አይ ሳይታየው ሊሆን ስለሚችል ተረጋግተን እንጠብቀው። እሺ ጆን ይታያል። በጣም ጥሩ። አሁን ከብደኝም ኦኬ። ስም ማን ነው? ጆን 318 ያረከው ልጅ በስምህ እንድንጠራ 318 ስም ጆን የሚባለው ሰውዬ ራሱ ሌላ ሰውዬ ስለሆነ አንተ ስም የለህም። እናትና አባቴ ጆን 318 ችግር የለውም። እሱን ፎከስ ኦን አሁን ይኸውልህ ሚውትን አንሳ። ኦኬ ከ68 ጀምረን ነው የምንምጣ ከቅርታ ጋር ማለት ያቺ የምትወርዷት ወደዛች የምትለዋን ያቺን ትመልሳታለህ። እኔ የትም ሄድልሃለሁ፣ ግን መጀመሪያ ያቺን ትመልሳታለህ። ሚውትን አንሳው። ኦኬ አነሳት። ከእናንተም ወደ እርሷ ወራጅ እንጂ የሚለውን ጀሃነም ውስጥ መግባት ነው ብለህ ከየት እንዳመጣህ ንገረኝ። ቶሎ በላ፣ ማስረጃ ነው የምፈልገው። በጣም ጥሩ፣ ችግር የለውም። ምን ተፍሲርንም ማየት እንችላለን። ከላይ ደግሞ ከ68 ራሱ መምጣት እንችላለን። ወደ ላይ ውጣ ላሳየህ። ወራጅ የሚለውን ማስረጃ ስጠኝ። ጀሃነም ከፍ አድርግና ማይ ብራዘር ወደ ላይ ከፍ በል። ሐሳቡን ከላይ ጀምረን እንረዳ። አትቆራርጡ ትላለህ እንዴ? ቆራርጣችሁ ምናምን አታብሉ ትላለህ። የት ሊድልህ? ኧረ የት ሊድልህ? በቃ አሁን ተረጋጋና ስሜታዊም አትሁን። ቆይ ከ68 እንደ አይ እንደው ምን ይሻለኛል? የት ሊድልህ ነው ያልኩት? መች ስሜታዊ ሆንኩኝ? የት ሊድልህ? ስሜታዊ ነው 68 እሺ በጌታህ እንምላለን፣ ሰይጣናት ጋር በእርግጥ እንሰበስባቸዋለን። ከዚያም በገሃነም ዙሪያ የተንበረከኩ ሆነው እርግጥ እናቀርባቸዋለን። በምን ዙሪያ? በገሃነም ዙሪያ። ኢቭን ቤተር ካን ዩ ፑል ኢት ከላይ ይቅርታ፣ ቤተር እንዲሁም ደግሞ ከ68ም ከፍ ብለህ ጀምረው። እሺ ኦኬ ወስድ። እርሱ ሰማያትና ምድርን በሁለቱ መካከል ያለውን ላለው ሁሉ ጌታ ነውና ተገዛው፣ እርሱን በመገዛትም ላይ ታገስ፣ ለእርሱ ሞክሼን ታውቃለህን ይላል። ሰውም በሞትኩ ጊዜ ወደፊት ሕያው ሆኜ ከመቃብር እወጣለሁን ይላል። ምንድነው የሚለው? that's not the point ፖይንታችን አይደለም። ያው ለሷ ብለን አዳምጣ፣ እያነበብኩኝ እኮ ነው ጆን። በሞት ጊዜ ወደፊት ሕያው ሆኜ ከመቃብር እወጣለሁን ይላል። ያ ማለት ምንድነው? ባዕስን የሚቃወም ማለት ነው። ነገ አላህ Subhanahu Wa Ta'ala ከፈጠረው በኋላ ይሞታል። ከሞተ በኋላ እኔ ድጋሚ ሰው ሆኜ እቀሰቀሳለሁ እንዴ? ድጋሚ አላህ ይቀሰቅሰኛል ከሞትኩ በኋላ ይላል። ከዛስ ሰው ካሁን በፊት ምንም አላህ ሲመልስለት ሰው ካሁን በፊት ምንም ያልነበረ ሲሆን እኛ የፈጠርነው መሆኑን አያስታውስምን? ለዛ ነው አሁን
ሰው ካሁን በፊት ምንም ነገር እንኳ ያልነበረ ሲሆን እኛ ፈጠር ነው መሆኑን አያስታውስምን ብሎ አላህ Subhanahu Wa Ta'ala ይናገራል ማለት ነው። ከዛስ በጌታህ እንምላለን ሰይጣናት ጋር በእርግጥ እንሰበስባቸዋለን። ማንን? እንዲህ ብሎ የሚያስተባብለውን ምን ብሎ የሚያስተባብለውን በሞትኩ ጊዜ ወደፊት ሕያው ሆኜ ከመቃብር እወጣለሁን ብሎ የሚያስተባብልን አላህ Subhanahu Wa Ta'ala ምን ያደርጋዋል? ሶሪ አንዴ ስታንዱን ተናለ አቆመው ይታያል መሰለኝ። አይ ቲንክ ስታንዱን ተናለ ኦኬ ያ በጌታህ እንምላለን ሰይጣን ጋር በእርግጥ እንሰበስባቸዋለን። ከዚያም በገሃነም ዙሪያ የተንበረከኩ ሆነው በእርግጥ እናቀርባቸዋለን አለ። ለእነማን? ለነዚህ የሚያስተባብሉትን። ከዛም ይቀጥላል። ከዚያም ከየጭፍሮቹ ሁሉ ከእነርሱ ያንን እርሱ በአርራህማን ላይ በድፍረት በጣም ብርቱ የሆነውን እናወጣለን። ኦኬ ከዚያም እኛ እነዚያን እነርሱ በእርሷ ለመግባት ተገቢ የሆነውን እናውቃለን። ምን አልከኝ? ኦኬ አሁን 69 እና 70 ላይ ከነዛ ራሱ ምተርፉ አሉ ማለት ነው አይደለ? ኮንቴክስቱ ሐሳቡ ከዚያም ከየጭፍሮቹ አለ ከየጭፍሮቹ ሁሉ ከእነርሱ ያንን እርሱ በአልራህማን ላይ ብለርድ እያለ ነው። ያንን እርሱ በአልራህማን ላይ በድፍረት በጣም ብርቱ የሆነውን እናወጣለን አለ። አሁን እኛ እነዚያን እነርሱ በእርሷ ለመግባት ተገቢ የሆኑትን እናውቃለን። አላህ ተገቢ የሆነውን እናውቃለን እያለ ነው። ከዛ 71 ላይ ወደ አንተ ወዴት ለመግባት ተገቢ ወዴት ለመግባት ተገቢ የሆኑትን ያውቃል። ወደ ገሃነም ከነዛ ውስጥ ማለት ነው አይደለ? ከነዛ ውስጥ ወደዛ ወደ ጀሃነም ወደ ገሃነም ለመግባት ተገቢ የሆኑትን ያውቃል። ተስማምተናል። እየቀጠለ አይደለ? ሐሳቡ እንደዛ ነው። ያ ስለዚህ የሚቀሩ አሉ ማለት ነው። ተገቢ የሆኑት ይገባሉ። ኦኬ 71 ደግሞ የሚለውን ከእናንተም ይላል ወደ እርሷ ወራጅ እንጂ አንድም የለም። ከእናንተም የሚለው ሁሉንም ያጠቃልል አይደል? ከእናንተ ላይ ያለው ለማን ነው? ሁሉንም የሚያጠቃልል ማን ላይ የወረደው? ከእናንተም የተባለው ማን ነው ሰውዬው? አይ ቶሎ ብለህ እንትን ለምን ይሄ ሱራ ከእናንተም የሚለው ይሄው ከእናንተም ያለው ለማን ነው ብራዘር? ይሄ ቁርአን የማን ነው? ማን ነው ከእናንተ የተባለው ሰውዬ? ጆን ኦኬ ከእናንተም የሚለው እናንተም ወደ እርሷ ወራጅ እንጂ አንድም የለም። መውረዱ ጌታ የፈረደው ግዴታ ነው ያለው ከእናንተም የሚለው ሁሉንም የሚያጠቃልል ነው አይደል? ማን ነው ሁሉ? ያ ሁሉ ሰው ማን ነው? ከእናንተም የተባለው ማን ነው? ሰዎች ከላይ እነዛ አላህ ላይ በድፍረት እንትን ያሉትን ተናግሯል። ወደዚህ መጣና ከእናንተም የተባለው ሰውዬ ማን ነው? ሰዎች በአጠቃላይ ከእናንተም ሰዎችን ነው አይደለም የሚያጠቃልለው። በአጠቃላይ የሰው ልጅ እናንተም የተባለው የዚህ ከእናንተም የተባለው የዚህ ፕሮናውን ባለቤት ማን ነው ነው እያልኩ ያለው። ሰዎች የሰው ልጆች አይሰማህም? ብራዘር ይሄ ቁርአን ባለቤት አለው አይደለ? የሰው ልጆች ከእናንተም ወደ እርሷ ወራጅ እንጂ አንድም የለም አለ አይደለ? የሰው ልጆች ይላል ብራዘር። ልንገርህና የኔ ማብራሪያ ከዛ እንቀጥላለን። ችግር የለም። ከዛ አንተ ታብራራለህ። ከዛ ልትቀጥፍ አልፈቅድልህም እኔም ማለት ነው። የአላህን ቃል ልትቀጥፍ ኦኬ። ቀጥል። ፖለቲካ ትርፍ ነገር አታውራ። የሱን አብራራ የሚያስጠላ ነገር ቃሉን ተውና ማለት ነው። ከተብራራ በኋላ ከዛ በኋላ አንተ ደግሞ ማስረጃ ታመጣል። ችግር የለም። ከእናንተም ወደ እርሷ ወራጅ እንጂ አንድም የለም። መውረዱም ጌታ የፈረደው ግዴታ ነው አለ። ከዚያም እነዚያ የተጠነቀቁትን እናድናለን፣ አመፀኞችንም የተንበረከኩ ሆነው በውስጧ እንተዋቸዋለን አለ። አሁን አላህ Subhanahu Wa Ta'ala ከእናንተ ወደ እርሷ ወራጅ አንድም የለም ሲል አላህ Subhanahu Wa Ta'ala ወደ ጀነት ሰው ለመግባት የሚፈተነው ፈተና አለ። ነገ የውመል ቂያማ ማለት ነው። የሚፈተነው ፈተና አለ። ኢኔሴንስ ምን ማለት ነው? ነገ የውመል ቂያማ በሚደርስበት ጊዜ አንድ ሰው ጀነት ለመግባት ግዴታ ማለት ነው አላህ Subhanahu Wa Ta'ala የዘረጋው ሲራጥ መንገድ አለ። ያ ወደ ሲራጡ መንገድ
ወደዛ መንገድ መውረዱ የማንም ሰው ግዴታው ነው። ሲራጥን ሳያልፍ ጀነትን የሚገባ የለም። ሲራጥ ምንድነው? እዚህ ጋር እስቲ መንገዱ የታለ? ለኔኳው ሙፈሲሮቹ መንገድ አበጁ ፈርተው ማለት ነው። እንሄዳለን። አዳምጥ፣ ገና ማስረጃው ጋር እንሄዳለን። ሙፈሲሮች የሰሩትን መሰላልና መንገድ አይደለም ያልኩት ያላን ቃል ነው ያልኩት ያለው። ኦኬ አዳምጥ፣ አይነቅህ፣ አዳምጥ። ከዛ በኋላ ወደ ማስረጃ እንሄዳለን። አሁን ከእናንተ ወደ እርሷ ወራጅ እንጂ አንድም የለም ሲል ማለት ነው። አላህ Subhanahu Wa Ta'ala ማንንም ሰው ጀነት እንዲገባ አማኙም ተቅይ የሆነው ወይም ደግሞ ተቅይ የሆነው ብሎ ማለት ዋናው ማለት ነው። ተቅይ የሆነው ወይም ተቅይ ብሎ ማለት አላህን የሚፈራው አላህን ሲገዛ የዋለው አላህን ሲገዛ አላህን ሲያመልክ የኖረውም ሰው በዚህ በሲራጥ ማለፉ ግዴታው በዚህ ሲራጥ ላይ ያልፋል። ምን ማለት ነው? ሲራጥ መውረድ ነው ያለው። እዚህ አመጣለው ገና አዳምጥ ለስጨረስኩኝ እኮ ቤት ነው የሚያልፈው። ተወርዳለህ የተባለ መንገድ ታወጃለህ። አዳምጥ መስጨረስኩኝ ገና የሐዲስ ማስረጃ አመጣልሃለሁ። እንዴ አንተ ምን አቅለበለበ? እንዴት ነው የሚያደርገው? አዳምጥ ስጨርስ ገና ትጠይቀኛለህ፣ ማስረጃ አመጣለሁ። ይሄ ሲራጥ ምንድነው ከተባለ ይሄ ሲራጥ አላህ Subhanahu Wa Ta'ala በጀሃነም ላይ የዘረጋው ድልድይ ነው። በጀሃነም ላይ የተዘረጋች ድልድይ ናት። ይሄ ድልድይን ማለፍ ይጠበቅበታል አንድ ሰው ጀነት እንዲገባ ማለት ነው። ይሄ አላህ Subhanahu Wa Ta'ala የፈረደው ፍርድ ነው። የአላህ መውረዱን ጌታ የፈረደው ግዴታ ነው ያለው። በዚህ ሲራጥ ላይ ወርዶ ማንም ሳያልፍ ማለት ነው ወደ ጀነት የሚገባ ማንም የለም። ተቅዩም ይሁን አላህን ፈሪም ይሁን አመፀኛውም ይሁን ማለት ነው። ታዲያ አላህ Subhanahu Wa Ta'ala ከነዚያም እነዚህ የተጠነቀቁትን እናድናለን ያለው አላህ Subhanahu Wa Ta'ala ፈርተው ተቅይ ሆነው አላህን ፈርተው እዚህ ዱንያ ላይ የኖሩ ሰዎች ያንን ሲራጥ ልክ እንደ መብረቅ ብልጭታ ያልፉታል። ልክ እንደ ስራቸው ማለት ነው። እዚህ ዱንያ ላይ ሲሰሩት ሲያመልኩት አላህን ሲገዙት በነበረበት ሁኔታ ማለት ነው እንደ መብረቅ ብልጭታ የሚያልፋል አሉ። ይሄን ከየት አመጣኸው? ከሐዲስ ማን ያለው? ነብያችን መሐመድ ሰለላሁ ዐለይሂ ወሰለም ራሳቸው የተናገሩትን ማለት ነው። ራሳቸው ተናገሩት። ሁሉም በጀሃነም ላይ የተዘረጋ ምን አለ አሉ? ድልድይ አለ አሉ። ጀሃነም ላይ የተዘረጋች ድልድይ አለች አሉ። ይሄ ድልድይ የሚታለፈው በምንድን ነው? በዘመድ ነው? በጉቦ ነው? ላ አይደለም። በምንድን ነው ታዲያ የሚታለፈው? እዚህ ዱንያ ላይ ስትሰራ በነበረው ኸይር ስራ፣ እዚህ ዱንያ ላይ ስትሰራ በነበረው ደግ ነገር መልካም ተግባርህ፣ ያ መልካም ተግባርህ ምን ያሳልፈሃል? አንዳንዱን እንዴት ያሳልፈዋል አሉ? ልክ እንደ መብረቅ ብልጭታ። አንዳንዱን እንዴት ነው ያሳልፈዋል አሉ? ልክ እንደ ንፋስ። 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 አመጾቹን የተንበረከኩ ሆነው በውስጡ አንተዋቸዋለን። አላህ Subhanahu Wa Ta'ala ማለት ነው ያመጡትን ያንን ድልድይ አያልፏትም ማለት ነው። የሚያልፏት ማናቸው? ይሄንን ድልድይ ወይም ደግሞ ይሄንን ሲራጥ የሚያልፈው እነዛ የተጠነቀቁት ግን ይድናሉ ማለት ነው። የሐዲስ ማስረጃ አመጣለሁ። ጠብቅ አንዴ ልክፈት። ኦኬ አንዴ ጠብቅ ማለት አሁን አልገባኝም። አሁን ድልድይ ነው ያልከው፣ ወደ ድልድይ ነው አንተ አልገባህም። እኛ ሐዲስ እናመጣለን። ሐዲሱና ቁርአኑ እየተምታታብኝ ነው። ቆይ አይምታታብህ፣ አዳምጥ። ሲራጥ እሺ፣ ሐዲስ ቁጥሩን ይሳቅ እስከከፍተው ቁጥሩ ካለህ ንገረኝ እስከፈልገው። ተፍሲሩ ጀላላይንን ለምን አታነብልን? ሰላም አለይኩም። ቆይ አንተ ቆይ እሱ እንደምትወርዱ ጀሃነም እንደሆነ ሰላም ኡስታዝ። ኦኬ ኢብኑ ከሲር ከፍቻለሁ። ምናልባት እሱ እንግሊዝኛ ከቻለ ራሱ ቢያነብ። ጆን እንግሊዝኛ ትችላለህ? እንትኑን ሐዲሱን አሳይቼው ገና ወደ ተፍሲር ልንሄድ ነው። እሺ በቃ ፐርፌክት አይደለም። እሺ 7439 ሐዲሱን አግኝቼዋለሁ እንደውም በቃ ከዛ በኋላ ወደ ተፍሲር ደግሞ እንሄዳለን ገና 7439 ቡኻሪ ላይ ነው መሰለኝ። እሺ
እስከዛ ድረስ ከምታወጣው ድረስ ግን አሁን ቁርአኑ ወርዳላችሁ እስከምታወጣው ድረስ እኔ ማስታወቂያ ሰራለሁ። እሱ እስከሚያወጣ እኔ ማስታወቂያ ሰራለሁ። ምን አስቸኮለው? እስከዛ እኔ ስራ ላይ ነኝ። እስከዛ እንታውጣ ማለት እዚህ ላይ ያላችሁ 940 ሰዎች ስራ ላይ ስለሆንኩኝ እቺ የምታዩት ቲክቶክ አካውንቴ ስራ ናት እና ሽቲ፣ ድሪያ፣ አባያ፣ የወንዶች ጀለቢያ፣ እንደገና ቶቦች፣ ኒቃብ፣ ጅልባብ አሪፍ ደግሞ መዘነጫ የሚሆኑ ለማንኛውም ሰው የሚሆኑ አባያዎች አሉና ያለውት ኤሚሬትስ አጅማን አባያ ሞል ነው። ቀን ማታ ደግሞ በዚህ እንሰራለን። ዋትስአፕ፣ ቴሌግራም አለ። ኦርደር አድርጉ። ተገኝቷል። እንቀጥላለን። ኦኬ ይሄ ሐዲስ ረጅም ቢሆንም ዋና ፖይንቱን እንትን ልበልልህ። ከፈለክ ሐዲሱን ማውጣት ከፈለክ ሰሂህ አልቡኻሪ 7439 ላይ ማየት ትችላለህ። ስለ የውመል ቂያማ ስላለው ክስተት ነው የሚናገረው ይሄኛው ማለት ነው። የውመል ቂያማ ስላለው ክስተት ነው የሚናገረው። ዋናው ፖይንቱን ግን እዚች ጋር ላንሳለህ። ኦኬ እዚህ ሐዲስ ላይ ምን ነብያችን መሐመድ ሰለላሁ ዐለይሂ ወሰለም ምን ይናገራሉ? These people will try to prostrate, but their backs will be rigid like one piece of the wood, and they will not able to prostrate ይላሉ። እነዚህ ሰዎች ብለው ከላይ የተናገሩት ማለት ነው ለአላህ ስጁድ ማድረግ ይፈልጋሉ፣ ስጁድ ማድረግ ግን አይችሉም። then the bridge will be laid across the hill። ይሄ ብሪጅ ይሄ ድልድዩ ማለት ነው በምን መሐከል እንትን ያለ በጀሃነም ወይም ደግሞ በእሳት መሐከል ማለት ነው ሌድ ይሆናል። with the companion of the prophet said oh Allah messenger እየጠየቋቸው አሁን ነብያችን መሐመድ ሰለላሁ ዐለይሂ ወሰለም what is the bridge ይሄ ብሪጅ ምንድነው ብለው ሲጠይቋቸው እየተናገሩ ነው። he said it is slippery bridge on that there are a clumps and hooks like a thorny seed that is wide at one side and narrow at the other has thrown with the bent ends። አሁን ይሄ የብሪጁ ምን እንደሚመስል እየነገሩ ነው። such thorny seed is found nudged and called asad የሚሉና some አሉ አሁን ቀደም የተናገርኩ some of the believer will cross the bridge ይሄንን ብሪጅ ይሄንን ሲራጥ ይባላል ብሪጁ። እሺ as quickly as ልክ እንደምን ያልፋሉ? ልክ እንደ wink of the eye ልክ ሰው አንድ ምንድነው ያይን ምንድነው እርግብግታም ምንድነው የሚባለው ብሊንክ ሲያደርግ ማለት ነው። ልክ በሱ ፍጥነት የሚያልፋል አሉ ብሊንክ ባደረገው እንደ ስራው። some of the other quick as lighting አንዳንዱ ደግሞ እንደምን ያልፋል? ይሄንን ሲራጥ ልክ እንደ መብረቅ ብልሽታ ማለት ነው ያልፋዋል። a strong wind ደግሞ የሚያልፍም አሉ ልክ እንደ ፈጣን ንፋስ ማለት ነው። ይሄንን ብሪጅ ይሄንን ሲራጥ የሚያልፈዋል አሉ። ልክ እንደ ደግሞ ጎበዝ የሆነ ፈረሰኛ እንደሚጋልበው ማለት ነው ወይ ደግሞ ካሚል እንደዚህ እንደሚጋልበው የሚያልፈዋል አሉ። some will be safe without any harm ስለዚህ ይሄንን ይሻገሩታል። እዛ ቁርአኑ ጋር የተጠነቀቁትን እናድናለን እንዳለው ማለት ነው። some will be safer after receiving some scratches አንዳንዱ ደግሞ ምን ይሆናል? አንዳንዱ ምንም ሳይጎዳ ምንም ሳይል እንደነገርኩ ይሄ በምንድነው የሚመዘነው? ስራህ ነው የሚያሳልፍ። ስራህ ነው እንደ ላይቲንግ የሚያደርግ። ስራህ ነው ልክ እንደ አይን ብሊንክ ሆነ እንድታልፍ የሚያደርግ ሌላ ነገር አይደለም እንጂ ሩጫ መቻለህ አይደለም። ስራህ ነው። ያ ስራህ እንደ ላይቲንግ ያሳልፋል ማለት ነው እያሉ ነው። ያ ስራህ እንደ ስትሮንግ ዊንድ ሆነ ያሳልፋል። አንዳንዱ ደግሞ እንደ ጎበዝ ፈረሰኛ ሆኖ ያሳልፈዋል። ያንን ሲራጥ ማለት ነው አላህ በገሃነም ላይ የተረጋው ብሪጅ ማለት ነው ሲራጥ ብለን የጠራ ነው ማለት ነው። አንዳንዱ ደግሞ ተቸግሮም ያልፋል አሉ። አንዳንዱ some will be safe without አንዳንዱ ምንም ሳይሆን አንዳንዱ ደግሞ ስክራች አጋጥሞ ተቸግሮም እየተንፋቀቀም ያልፋል አሉ። and some will እቺን በደንብ ያት ወራጅ የሚለውን በደንብ እዛች ጋር አንተ ያልከውን በምን መልኩ እንደመጣ ይሄ የሚያሳየው ያ ሲራጥን ይወርዱና አንዳንዱ ግን some will fall down to the hill ከዚህ ሲራጥ ላይ ማለት ነው ይወድቃሉ። እዚህ ሲራጥ ላይ ይወድቃሉ ብሎ ማለት ምንድነው? ይሄንን ሲራጥ ማለፍ ያቅታቸዋል። ይወርዳሉ ማለት ነው ማለፍ ያቅታቸዋል አይደለ? ሲራጥ ላይ ከሄዱ በኋላ ከሲራጥ ከወረዱ በኋላ
ያ ሲራጥ እንደነገርኩ መውረዱ ጀሃነም መግባት አይደለም። ሲራጡ ማለፍ ያቃተው ነው የሚወርደው። ገብቶሃል? ሲራጡ ማለፍ ያቃተው ከተሰራ መውረድ አይባልም። አሁን እኮ አንተ እያልክ ያለው ድልድይ ላይ ነው። አሁን ወደ ጀሃነሙ የተዘረጋ ሲራጥ ወደዛ መውረድ ግዴታ ነው ያልኩ ነው። ጀሃነም ላይ የተሰራ ድልድይ ከሆነማ ድልድይ አይደለማ ብራዘር። ወደ ጀሃነም የሚያስገባ ከሆነ ድልድይ አይደለም። ይሄ ብሪጅ ጀሃነም ላይ የተሰራ ነው ያልከን ቅድም አይደለ? ይሄው ነብዩ ይናገሩ ይሉና then the bridge will be laid across the hill ምን ማለት ነው? አንዴ ተርጉም። across the bridge across the hill አይደለ? ለዚህ ልክ እንደዚህ ይደረጋል አይደል? ብሪጁ ልክ አሁን ጣቴ እንደምትመለከቱ ይሄው አሁን ለምሳሌ አንዳንድ ተመልከቱ። በቃ ይሄው ቀላል ጣቴን ተመልከቱ። እያየሁ ነው ብራዘር። አሁን አንዴ እንደዚህ ነው አይደል? ድልድዩ ይሰራል። አንዴ ብቻ አዳምጠኝ ክሊር እንድታረግልኝ ነው። ገብቷል አይደል? አሁን እኔ እያልኩ ያለሁት ልክ አሁን ባህር ላይ የሚሰራ መንገድ አለ። ልክ እንደዛ ብሪጁ ይሰራል አይደል? ጀሃነም ላይ ማለት ነው። አዎ ወደዛ መሄዱ ግዴታ ነው ያለ ነው ቁርአኑ ነው። አሁን ቆይ አሁን የአላህ ቃል ወራጅ እንጂ አንድም የለም ይላል። ብሪጅ ከሆነ ወራጅ አይባልም የሚያልፍ እንጂ ነው ማለት ነበረበት። የነብዩ ሰለላሁ ዐለይሂ ወሰለም ቃል ደግሞ ድልድይ ሰራና ድልድዩ ላይ ታልፋላችሁ አለ። የማንን እንውሰድ? ከዛ እዚህ ጋር ደግሞ የተወሰኑትን ሰዎች ብቻ ወራጅ አደረገ እዚህ ላይ ሐዲስ ላይ። እዛ ግን አንድም ሳይቀር ወራጅ እንጂ የለም ይላል። የማንን እንውሰድ? ያላን ቃል የነብዩን ቃል? አዎ አሁን ምንም የሚጋጭ ነገር ስለሌለው ይሄው እንደዚህ እናስማማለን። ከዛ በኋላ እቺኛውን እኔ አሁን ምነግርህን ደግሞ ካልተቀበልክ ወደ ማስረጃ ብቻ ነው የምንሄደው ካሁን በኋላ። አንደኛ የምትይዘውን አዳምጣው። አንደኛ ይሄ ወራጅ የተባለው ከእናንተም አንድም ወራጅ የለም እንጂ የተባለው ሰዎች ወደ ምን ይሄዳሉ እየተባለ ነው። ሁሉም ሰው ስለ አማኙም ምኑም በምን ማለፍ ይጠበቅበታል? በዚህ በድልድይ ማለፍ ይጠበቅበታል። ስለዚህ ከእናንተ ተባለው ካፊርንም አዳምጥ። ከዛ በኋላ ካሁን በኋላ ወደ ማስረጃ ነው የምንሄደው። አሁን አንተ አንዴ ታዳምጣለህ፣ ከዛ ወደ ማስረጃ። ይሄኛው የተባለው ሁሉም ሰው በዚህ ድልድይ በኩል ያልፋል። በሚያልፍበት ጊዜ ግን ሰዎች በአጠቃላይ ወደዚህ ድልድይ ሲያልፉ ሰዎች በአጠቃላይ ግን እዛ ድልድይ ውስጥ ቀርተው ወደ ጀሃነም አይወርዱም። ታዲያ ምንድነው የሚሆኑት? ወደ ጀነት የሚገቡት ቅድም በነገርኩ በላይቲንግ ልክ አይን ብሊንክ በሚያደርግበት በዚህ መልኩ መሰረት ሰዎች ያልፋሉ። እነማ የተጠነቀቁትና አላህን ሲገዙ የነበሩት። አመፀኛው የነበረውስ ይሄን ድልድይ አያልፋትም። ምን ይሆናል? ይወድቃል። ስለዚህ ወራጅ የተባለው ምንድነው? ቁርአኑ ላይ ወራጅ የተባለው በዋናነት የሚያመለክተው አላህ Subhanahu Wa Ta'ala ሰዎችን በዚህ ወደ ሲራጥ እንደሚመራቸው፣ ሲራጥ ላይ ከሄዱ በኋላ ያመኑት ምን ይሆናሉ? ያመኑት ይገባሉ፣ ጀነትን ይገባሉ። በስራቸው ግን ምን የሆኑት? ስራቸውን ግን ያላሳመሩ እንዲሁም ደግሞ አመፀኛ የሆኑት ደግሞ ምን ይገባሉ? ጀሃነም ይገባሉ። ይሄንን ተፍሲር አለን ወይ? አዎ አለ። ኢብኑ አረቢ ተከፍተዋለ ተፍሲሩን ኢብኑ ከሲር ነው። ኢብኑ ከሲር አለኝ እኔ ከፍቼ ነበር እንት። እሺ መርሐባ ቀጥል። የኢብኑ ከሲርን አሳይ። የቁርአኑን 20 ለምን ተፍሲር ላይ አናይም? ተቻላችሁ ከተቻለ የቁርአኑን 20 እኮ ታዲያ ተፍሲር እኮ ነው ወገን። ገባኝ። አይ የሐዲሱን እንተውና የቁርአኑን ተፍሲር እንይና ከእናንተም የተባለው ካፊርን እንደሚያካትት ቼክ ብናረግ ከሐዲስ እኮ ከሐዲስና ከሐዲስ እኮ እየተቀዳደመብህ ነው መሰለኝ። አይ እኔ ያልኩት አንተ አሁን ያልከው ከእናንተ ወራጅ እንጂ የለም የተባለው ለካፊርም ጭምር ነው ያልከው። ሁሉም ሰው ነው ያልከው። እሱ ደግሞ ለእናንተ ብቻ እንደሆነ ከተፍሲር እንትን ለምን አናይም? አመፀኞችን ያልኩህ አመፀኛ የሚለው 2071 እኮ ነው ያልኩት። 2071 እኛ ካፊሮችንን እንደሚያካትት ለምን ቼክ አናደርግ? 2071 ሱረቱል መርየም ላይ አይደል ነበር የጠየከኝ? የት ሄደ? እሱ ገባኝ። አሁን አንተ እሱ ለአማኝ ብቻ አይደለም ነው ያልከን። ሱረቱል መርየም 20 አይደለም 2071 ሱረቱል መርየም 2071
ለካፊርም ጭምር አልከ። ቆይ አመፀኞች ነው የሚለው ቁርአኑ። አመፀኞች ከላይ ነው እሱ አለፈ። ከዛ አልፎ እኮ ነው ከእናንተም ያለው። አይ ድጋሚ ሊያስከፍተኝ ነው ልጅ። ከሱ በኋላ 72 ላይ ምን ይላል? 72 ላይ ምን ይላል? ኢብኑ አረቢ 68 እና 69 ላይ ስለ እነዛ አመፀኞች ተናግሮ ከጨረሰ በኋላ ዞር ብሎ ከእናንተም ይላል። እሱ ከእናንተም ያለው ካፊርንም ያካትታል ነው። እኔ ራሴ ከፍተዋል። አሁን ተፍሲሩ 72 ላይ ምን ይላል? ሙሉ 20ውን ሱረቱል መርየም 21ን ተፍሲሩን እንይ ያልኩ ሁሉንም ተፍሲሮች ወደ ተፍሲር ምን እንሄዳለን? አይውል ስሚዞ በደንብ አብራርቶልሃል። ቁርአንx.com ላይ እናገኛለን አይደለ? እሱ ላይ ምን አይውል ጆን ወይ እስቲ አላህ እዚህ ጋር ይሄ ራሱ እኮ አንተ ይበቃል። እንደውም ስሚዞ በደንብ አብራርቶልሃል። አላህ ያለው ثم ننجي الذين اتقوا ونذر الظالمين فيها جثيا አለ። ተርጉምልን። ከዚያም እነዛ የተጠነቀቁትን እናድናለን ማለት ማዳን ማለት አስገብቶ ማውጣት ነው። እስቲ የት ነው የተማርከው እንደዛ አይነት አማርኛ? ከእናንተም ወደዛች ወራጅ እንጂ አንድም የለም ይላል። አሁን እናንተ ድልድይ ላይ ከላይ ያለውን ስሚዞ ጨርሷል። የለም ካለ ድልድይ ላይ ነው የሚወርዱት። እንዴት ነው ነገር? እሺ አንዴ አስፉኝ፣ በቃ አንዴ አስፉኝና አንዴ ኡስታዝ አንዴ ብቻ አስፉኝ፣ አንዴ አስፉኝ። እሺ ይኸው ይታያል አይደለ? ራሴ ጠየቀኝ 1970 ኦኬ አይደለ? አሁን ካፊርን እንደሚያካትት አሳየን ከተፍሲር ላይ። አዳምጥ፣ ቆይ አንተ ሰውዬ አዳምጥ። 10 ጥያቄ አትጠይቅ። መውረድ ብሎ ማለት እንትን ነው ትልና አሁን ደግሞ ካፊርን እንትን ይላል ምናምን። አይስ አዳምጥ አዳምጥ። አሁን ይኸው የቁርአኑ አያ ወኢን ሚንኩም ኢላ ዋሪዱሃ ራሱ ማለት ነው 71 እንግሊዘኛው ላይ አተኩርልኝ። እኔ አረብኛ ስለማላነብ ታገስ። ስለማትታገስ እኮ ነው አሁን ችግር የሆንከው። አይ ጊዜ ለመጠቀም ታገስ። ጊዜ ከሌለ መውረድ እኮ ነው። ጊዜ ካለ መልስ ይሰጣል። ጊዜ ከሌለ አታድርቀ መውረድ ነው። አሁን አንተ ራስ እያነበብክ ነው የምትተረጎመው። እሺ ራስ እያነበብክ ነው የምትተረጎመው። ይሄ ተፍሲር ኢብኑ ከሲር ነው። ራስ እያነበብክ ነው የምትተረጎመው። ቀጥል አንብብ። ኦኬ ሊስን there is none of you but will pass over it። አንብብ በደንብ በስትክክል አንብብ። ችግር የለም አዳም እንግሊዘኛ ምንም አይደለም፣ ጎበዝ ተማሪ ነበርኩ። እሺ እኮ አንብብ በደንብ አስተካክል። ኦኬ listen there is not one of you but will pass over it። pass over it ቁርአኑ ነው። ቁርአኑ ነው። ይሄ ቁርአን አይደለም ተፍሲር ነው ብራዘር። ትርጉም በስለሺ ነው ብራዘር። ፓስ ኦቨር ኢት ይላል። ይሄ ያኛው ወራጅ ይላል። አይ አስተካክል። ቆይ እንዴ ምን ሆነ? ይሄ ቁርአኑ ነው ይላል ብራዘር። ለራስ ይልና ፓስ ኦቨር ኢት ይላል ቁርአኑ እኮ። ይሄው ሊያብራራልህ ነው ምን እንደሆነ ሊያብራራልህ ነው። በደም አዳምጥ እንዴ there is no ድልድይ የሰራውን እኔ ከቁርአን ጋር እንዴት አገናኘዋለሁ? ሰው እኮ ነው ይሄ ሰውዬ። ያ የአላህ ቃል እኮ ነው ብራዘር። ይሄኛው ፓስ ኦቨር ኢት ይላል። አሁን ያኛው ኢንተር ኢንቱ ኢት ይላል። አሁን ችግር ተፈጠረ። ማስረጃ ሲመጣ ማለት ጀመርክ። አሁን አንብባት ግድለ ብራዘር ግልጽ እኮ ነው። አንብባት ያዩ ያሉ ሰዎች እኮ የማያዩት ነገር ነው። ይሄኛው ፓስ ኦቨር ኢት ይላል አይደለ? አንብባት ቀጥል። እስቲ የእንግሊዘኛ ቁርአን ክፈትና ፓስ ኦቨር ኢት እንደሚል እናያለን። 27 ላይ ቀጥል አንብባው። በብሪጅ ይላል። ብሪጅ ሰራ ማለት ነው። ኢብን ከቲር ስፈራ ማለት ነው። እንተር ማድረግ ስፈራ ብሪጅ ሰራላችሁ። እሺ ኦቨር ሌላ ነገር አትበል፣ ዝም ብለህ አንብበህ ቀጥል። ጋዝጋዝ አይበልህ፣ አንብባት። በብሪጅ ኦቨር ሄል which Quran says enter into it is the bridge። okay እሺ እንድ hell is like sharp edge of a sword። okay ቀጥል። the first group to cross it will pass like a flash of lightning። okay still it is bridge you will pass over it do not enter into it still it is bridge አትበል። ተርጉም ብሪጅ ነው ታዲያ ሌላ ነገር ነው። እሺ ቀጥል። እዚህ ተርጉም ምን አለ? ምን እያለ ነው?
እንደ መብረቅ ትሸጋገራላችሁ በብሪጁ ላይ ይላል እንጂ ትገባላችሁ አይልም። እንደ ቁርአኑ ቀጥል ለህልና ሲባል ማለት ነው። ይሄንን እንትን አትበለሽ። ዘ ሰከንድ ግሩፕ ፓስ ሐዲሱን እኮ ነው እየደገመን ያለ ነው። ቅድም አንብበነዋል። ቀጥል ተፍሲሩን እየነገሩ ነው። ቀጥል እሺ the second group will pass like the wind እሺ መልስ ቀጥል the third group will pass like the fastest horse በብሪጁ ላይ በድልድዩ ላይ እንደ ጠንካራ እንደ ጎበዝ ፈረስ የጋለቡ ያልፋሉ ነው። እሺ the fourth group will pass like the fastest cow still ያው then the rest will pass while the angels will be saying oh Allah save them قتل this narration has قتل supporting narrations similar to it from the prophet in the two sahihs ቡሃሪና እንትን ላይ እንዳለ ቅድም ያነበብከው ማለት ነው። በቃ አሁን እኔ አንድ ጥያቄ ቆይ አሁን አንድ ጥያቄ ጠይቃለሁ። እዚህ ወይም ሚንኩም ኢላ ዋሪዱሃ የሚለው ቁርአን ላይ ተፍሲር ኢብኑ ከሲር ታላቁ ሙፈሲር ይሄን ሐዲስ ለምን አመጣው? መልስ። ከሱ ሐሳብ ጋር ስለምጣጣም ነው። እሱም ድልድይ ነው የሰራው፣ እኛውም ድልድይ ነው የሰራው። አላህ ግን ትገባላችሁ አለ። ይሄ ደግሞ ከላዩ ላይ ትገባላችሁ ነው ያለው። ሙፈሲሮቹ ይሄንን ስለዚህ ሙፈሲሮቹ ታላቁ ሙፈሲር ኢብኑ ከሲር ይሄንን ቁርአን የተረዳው በብሪጅ በሚለው ነው ማለት ነው። በብሪጅ ነው የተረዳው። ይሄ ራሱ ግንዛቤ ነው። ማሻአላ በቃ እኔ እኮ በሙፈሲር ነው የምታምነው አንተ በአላህ ብራዘር። አይ አንተ ባልከኝ እኔ ለምሳሌ መጽሐፍ ቅዱስን አንድ ሰው አንድ ፓስተር መጣና እንደፈለገ ተረጎመና እሱ አሁን አንተ ምን እያልከን ነው? አይ ተፍሲር ኢብኑ ከሲር የተረዳው ትክክል አይደለም፣ እኔ ነኝ ትክክል እያልከኝ ነውና ተፍሲር ጀላላይንን አውጣለኝ። እሺ እዛው ላይ ትክክል እያልከኝ ነውና ይኸውልህ ኖ እኔ የአላህን ቃልን እያነበብኩ ነው ብራዘር። አይ አዳምጥ ይኸውልህ እኛ የምናምነው ተፍሲር ኢብኑ ከሲር ስለ ዓለም ብቻ አይደለም። በደንብ አዳምጥ። ተፍሲር ኢብኑ ከሲር ስለ ዓለም ብቻ አይደለም ወይ ሌላ ሙፈሲር ስላለ አይደለም። ያ ሙፈሲር ማስረጃ አምጥቷል ወይ? ትክክለኛ ሳይህ የሆነ ማስረጃ ካመጣ የመቀበል ማንዴቱ አለን። ተፍሲር ኢብኑ ከሲር ምን አመጣ? አንድ ቀኛ ሙፈሲርን ላቀርብላ ጀላላይንን አምጥ ጀላላይ ሙፈሲር ጀላላይ አቀኛ አንተ አደረክ። ያ ይሄ ሙፈሲር ምንን ይዞ መጥቷል ማለት ነው? ይሄ ሙፈሲር ምንን ይዞ መጥቷል? ሰሂህ የሆነ ሐዲስን ከኢብኒ ከሲር በፊት ለዛ ነው እኔ ራሱ ያመጣውልህ ሐዲሱን። ለዛ ነው አንተ ራሱ አረ ሐዲሱን እየደገምነው ነው አልክ። ለምን? ትክክለኛ የሆነ ሐዲስን ይዞ ሲመጣ ተፍሲር ኢብኑ ከሲር ጸጥ ብለን ከመቀበል ሰሚዕና ወአጣዕና ሰምተናል እንታዘዛለን ብለን እንቀበላለን። አንተ አይ እንዲህ ነው የተባለው ለራስህ ትይዘዋለህ ማለት ነው። ለራስህ ትይዘዋለህ። ሌላ ጀላላይንን አውጣልን። እሺ ቆይ አረሳውልህ። ሌላ የዋሸህ ውሸት አለ። ቆይ ገና ውሸትን አንድ በአንድ ሌላ የዋሸህ ውሸት አለ። አንድም አልክ ሌላ። አሁን ይሄ የመጀመሪያ ውሸትህ ነበር። ሁለተኛ ውሸትህ አንድም ተስፋ የሚባል ነገር ለገነት ትገባላችሁ የሚባል ተስፋ ነገር የለም ብለሃል። ይዣታለሁ እቺን ብለሃል። ትክክል ነኝ አይደል? እኔ ያልኩት ብለሃል። ተስፋ አላችሁ ወይ ነው ያልኩት። አይደለም የለም፣ የገሃነም ነው እንጂ ገነት የመግባት አንድም ተስፋ የለም ስትል ቃል በቃል የምትሆኑበት የለም ነው ያልኩት። እርግጠኛ መሆናችሁ ጀነት ለመግባት እርግጠኛ መሆን አትችሉም። ጀሃነም ለመግባት ግን እርግጠኞች። በቃ አሁን ቅድም ያልካትን አርቲኩሌት አታርጋት። አስሬ አሁን ችግር የለውም። እሱን ሌላም ማንበብ እንችላለን። ኦኬ አሁን እናወጣለን። ሁለተኛ ውሸትህ ካሞን አንተ ነው የምታነባው። ቀጥል አንብብ። ኦኬ ምዕመናን ፍላጎታቸውን ሁሉ በእርግጥ አገኙ ዳኑ። እሺ ማን ነው የሚድነው? ምዕመናን ፍላጎታቸውን ሁሉ በእርግጥ አገኙ ዳኑ። ቆይ ከላይ ምን አለ?
የመጀመሪያው ከላይ አትበለኝ። አንድ ቁጥር ከላይ ጀምረን ቁጥር ነው። ኦኬ እሺ አንድ ቁጥር ወዴት ልሂድልህ? ዜሮ ልበልህ? ዜሮ ልጀምር? እሺ ቀጥል። ምን ያደርግ? ከዛ ቆይ ከዚያ እና ቆይ ወዴት ትሄዳለህ? ወደ ምን ከዛ ነው? ቆይ እና አንብብ፣ ድገማት ደግሞ ቆይ ገና እዚህ ላይ በደንብ ታብራራ እኮ። አሁን እኮ ከዛኛው ጋር አይገናኝ። ምዕመናን ፍላጎታቸውን ሁሉ በእርግጥ አገኙ ዳኑ ይላል። ምን ሆኑ? ዳኑ ይላል። ገና እኮ ገና አሁን እኮ ቆይ እነማ ምዕመናን ፍላጎታቸውን ሁሉ በእርግጥ አገኙ። አዎ አሁን ትመልሳለህ ደግሞ ማን ናቸው ምዕመናን? እኮ ስለዛው ትወርዳላችሁ የተባሉት ምዕመናን አይደሉም እያልከኝ ነው? ማናቸው ምዕመናን? መልሳው መጀመሪያ እቺ ማናቸው ምዕመናን? ሙእምን ነው ሙእምንና ምዕመናን ምለው ማናቸው? እነማን? አንተን ነው ወይስ እኛን ነው? ማንን ነው? ምን ያውን ጥያቄ ያስፈልጋል? ቁርአን የሚያወራው ስለናንተ ነው የሚያወራው። ለናንተ ወግኖ ነው የሚያወራው። በጣም ጎበዝ። ስለዚህ እኛ ሙእሚኖች ምን ሆነናል? በእርግጥ አገኙ ዳኑ ይላል። ግን ከዛኛው ጋር አይጋጭም ታዲያ። አሁን ያኛው ደግሞ ሁላችሁም ትገባላችሁ ይላል። በቃ ያኛውን አስረዳን እኮ በቃ አስረዳን። አሁን ካንተ የሚጠበቀው ለመዳን ግን ምን መሆን አለብህ ነው? ምዕመን መሆን። እሺ ምዕመን መሆን። አሁን እኔን አታምነኝ ነው አይደለ? ሌላ ማስረጃ እመጣለሁ። ገና ሌላ ማስረጃ እመጣለሁ። የዋሻውን ቆይ ወዴት ነው እንዴ? ሙስሊም ጀነት ካልገባ ማን ሊገባ ነው? እኔ እኮ ቁርአን ነው እያወራለሁት እንጂ እኮ ከራስህ እኮ እያወራል። አመጣን እኮ ብዙ እኮ ብዙ አመጣን። አንተ አልተዋጠልህም እንጂ ብዙ አመጣን። አሁን ደግሞ ቁርአኑን ነው የዋሸሁት። ሌላ ያመጣው ቃል አለ እንዴ? ከራስህ የተወሻሸ ነገር የለም። ምንም የተወሻሸ ነገር የለም። ያንተን ውሸት ብቻ ጀስት እያጋለጥን ነው። ሌላ ምንም ነገር የለም። ምንም ነገር አልተፈጠረም። አሁን ጀላላይንን ለምን አታነበልንም? እሱ አሁን ለኔ ሐቀኛ ነው። ቆይ ልድገምልህ። አይ ሐቀኛ ነው። ወደድከው? ቆይ በጣም ነው ወደድኩት። በዛ መልኩ ማለት በቃ አዳምጣው። አሁን ቆይ እሺ፣ ሌላ ደግሞ ልክፈትልህ። አሁን አንዴ ልክፈት። ተረጋጋ ወገናችን ይለኛል ከታች ኮመንት እስኪ። ኦኬ ትወዳላችሁ። አይ ድልድይ ላይ ነው የምትወጡት። ኦኬ ድልድዩን ግን ማን እንደሰራው እኔ በጣም ነው ግራ የሚገባኝ። አይ ቆይ ሹፈቱን ተወቀ። ድልድይ ላይ ትወርዳላችሁ ይባል መቼም ሹፈቱን ተወ። ሌላ ቤት አሁን በደንብ ኤክስፕሌን አድርጎላል። 2 ደቂቃ እንትን ለማለት አይ አልገመተም። እንደዚህ አይነት መልስ እንደሚኖር አልገመተም። ለዛ ተናዶ ነው። ቆይ ችግር የለውም ገና ይወልድ። ቆይ አልሐምዱሊላህ አንብብ። እስልምና ሙሉ መልስ አለ። ቁጭ ብላ አዳምጥ። አልገመተ አንብብ። ኦኬ እነዚያማ በአላህ ያመኑ በእርሱም የተጠበቁ ከሱ በሆነው እዝነትና ችሮታ ውስጥ በእርግጥ ያስገባቸዋል። ቀጥሎ እነማንን? በቆያ እኔ ግማሹን ደብቀዋል። እየሳክ መልሳት። አይዞህ እየሳክ ብራሱ አውጣ መልሳት አውጣ። እነማ በቃ እናንተ በአላህ ላ ኢላሀ ኢለላህ መሐመድ ረሱላህ ያላላችሁ ነው የተጻፈው። ተስፋ ተሰጥቶና አለን ማለት ነው። ኦኬ ቀጥል። ቅድም ተስፋ አልተሰጠንም ምናምን እያልክ ነበር። እኔ እኮ ተስፋ ያልኩት እርግጠኛ ሆናችሁ ተስፋ የላችሁም ነው ያልኩት። እርግጠኛ መሆን አትችሉም ነው አይደለ? አይደል? አሁን አነበብካታ። በእርግጥ ምን ያደርጋቸዋል? ምን ያደርጋቸዋል አለ? ምን ያደርጋቸዋል? ያስገባቸዋል አለ። ግን እዛ ደግሞ ወደ ጀሃነም ያስገባቸዋል ይላል። ያኛው አይዞ
በአላህ ምንም እኮ የሚያስቅ ነገር የለው። እኔ ምን እንደምስቅ ምንም ይኸውልህ እንትንህን ይኸውልህ እዚህ ላይ ቁርአኑ ላይ አለማወቅህን ማለት ነው በመሳቅ አትሸፍነው። ኖ እኔ እየሳቅኩ አይደለም፣ እኔ እየተናደድኩ ነው። እንዳውም አንተ ወዲህ ወዳ ስትዞር እኮ እየተናደድኩ ነው። አሁን ከዛኛው ከሱረቱል መርየምን ለማረሳሳት ወዲህ ወዳ እየሮጥክ ነው። እኔ ገና ተፍሲሮቹን እናያለን አንድ በአንድ አልኩኝ። አትናደድ፣ ውሃ ጠጣ፣ ሁሉንም እናያለን። ብራዘር እኔ ጭስ እያልኩ ነው። በእናትህ እኔ ምንም ንዴት የለብኝም። ምንድነው የሚያናድደኝ? አሁን ራስህ እኮ ነው እየተናደድኩ ነው ያልከው። እኔ ምን አልኩ? ተፍሲሬን እየተናደድኩ አይደለም፣ አንተ ንዴትን እየተናገርክ ነው። እኔ እየተናደድኩ ሳይሆን ራስህ ነው እየተናደድኩ። ያኛውን የጀመርነውን ሳንጨርስ ወማዶ ለማድረግ ወደ ተፍሲሮቹን ሳንጨርስ ጀላላኔን ሳናነብ ከቁርአኑ ጋር ተለክበት ካም ዳውን ብሮ ካም ዳውን። ስለዚህ አሁን ያወራቸው በአጠቃላይ ውሸት ናቸው አይደሉም? ምንም ተስፋ የለም ቁርአኑ ላይ ምእመን እንደሚድን ሙስሊም አማኝ እንደሚድን እኔ ደግሞ ማስረጃ የለም። እኔ ደግሞ ማስረጃ የተሰጠ ቃል ትሰጣለህ። ከዛ በኋላ ቆይ የተሰጠ ቃል አለ የለም? ኦኬ አንተ አሁን ማስረጃ አቅርባል አይደለ? ተስፋ እንዳለ መጀመሪያ ይኸውልህ የዋሻሃትን ውሸት ትተፋትና ከዛ በኋላ ወደሚቀጥለው ለምን እኔ እኮ እንዳልዋሸው እኮ ማስረጃ ልሰጥህ ነው። ትታገሰኛለህ አይደል? አሁን እያሳየው ነበር አይደል? ማስረጃ ልሰጥህ ነው። እኔ ደግሞ በትንሹ ሁለት ማስረጃ ሰጠሁህ። በትንሹ ሁለት ማስረጃ ሰጠሁህ። በነገራችን ላይ በጣም ብዙ ነው። እኔ ደግሞ 3-4 እሰጣለሁ። ተስፋ እንደሌለ እያንዳንዱን እንመጣበታለን። በትንሹ ሁለት ማስረጃ ሰጠሁህ። እነዚህ ሁለት ማስረጃዎች ሙእሚን ጀነት እንደሚገባና እንደሚድን ቃል አለው የለውም? መልስች። አዎ አለው ወይም የለውም? ሁለት ነው። ሙእሚንማ ጀነት አይገባም ካለ ታዲያ እንዴት ነው የሚያስከትላችሁ? ብራዘር እንዴት ነው እንደዚህ የምታስበው አንተ? እኔ እንደዚህ ያወራ እንደዚህ በዚህ ደረጃ ያወራው ብለህ እንዴት ትጠብቃለህ? በቃ ነገር በምሳሌ ጠጅ በብልሌ ሲያረጋ ቅድም እንዲህ ሲያረጋ ምንም ተስፋ የሚባል የለም ስላልክ አሁን በራስህ እርግጠኛ መሆን አትችልም። እሺ ወንድሜ አሁን ተስፋ አለ። እሺ ለራስህ ልጠይቅ። ቆይ ተስፋ አሁን ሰጥቷል አይደል? በቃ ትገባለህ አለ አይደል? ትገባለህ አንተ። በጣም ጥሩ። አሁን እሱን ደግሞ ላስረዳ። በጣም ጥሩ። ወደኔ ኢንዲቪጁዋል ጠየቀኝ። አዳምጠኛ ጠየቀኝ እኮ ገብቶኛል። ወደኔ ኢንዲቪጁዋል አሁን ስለኔ ላውራ አይደለ? ስለኔ ላውራ። እንደ ኢንዲቪጁዋል ደግሞ ስትጠይቀኝ ቃል ተገብቶልኝ። እሺ አዳምጥ። ይኸውልህ ወይ ትወርዳለህ ፕሊስ አዳምጥ። እንደኔ ኢንዲቪጁዋል ደግሞ ስትጠይቀኝ አላህ Subhanahu Wa Ta'ala ቃል ገብቷል። ይሄን ከሰራህ ገነትን ትገባለህ፣ ይሄን ካልሰራህ ደግሞ ገሃነምን ትገብታለህ። ይሄ ቃል ተገብቷል። ለሙእሚን ቃል የተገባ ነገር አለ። ያንን ቃል እስቲክ አድርጌ ከሄድኩኝ፣ ያንን ቃል አክብሬ እስቲክ አድርጌ ከሄድኩኝ በአላህ እዝነት ኢንሻአላህ ጀነትን እገባለሁ። ምን ካደረኩኝ? አላህ Subhanahu Wa Ta'ala የሳሊቬሽንን መንገድ የደህነትን መንገድ ሱረቱል ዐስር ላይ ቁልጭ አድርጎ አስቀምጦታል። ወላ ዐስር አለ በጊዜያት እምላለሁ ኢነል ኢንሳነ ለፊ ኹስር፣ እነዚያ ሰዎች በአጠቃላይ ማለት ነው የከሰሩ ናቸው ጠፉ አለ። የሚድኑትን ሲናገር ኢለለዚነ አመኑ፣ እነዛ ያመኑትን፣ ወዐሚሉ ሷሊሓቲ መልካም ስራን ያስከተሉ፣ ወተዋሰው ቢልሐቅ ወተዋሰው ቢሰብር፣ በሐቅና በሰብር ማለት ነው አደራ የተባባሉት ሲቀሩ አሉ። አሁን አንተ ቃል ተገብቶልሃል ካመንክ፣ መልካም ስራን ካስከተልክ፣ በሐቅና በሰብር አደራ ከተባባልክ፣ እነዚህን ነገር ካሟላህ አላህ Subhanahu Wa Ta'ala ቃሉን በፍጹም የሚያጥፍ ጌታ አይደለም ነው። በፍጹም የሚያጥፍ ጌታ አይደለም። አይ አንዴ አምኛለሁ ከዛ በኋላ ምንም አልሆንም እንደፈለኩ መሆን እችላለሁ፣ እስልምና ላይ አይሰራም። እስልምና ላይ አይሰራም። አንዴ ካመንክ በኋላ ስቲክ ማድረግ አዳምጠኛ ሁን። እሺ አሁን ወደ እናንተ መች መጣውን እኔና የጠየቀኝ እየመለስኩልን። ስለዚህ አንዴ ካመንክ በኋላ አላህ Subhanahu Wa Ta'ala ያዘዘውን ትእዛዝ መታዘዝ፣ የከለከለውን ደግሞ መከልከል፣ ለጥፋትህ ሰው ፐርፌክት ስላልሆነ ለጥፋትህ ደግሞ ምን መጠየቅ ማህርታን መጠየቅ ከኛ ይጠበቃል። ይህንን ካደረግ ግን አላህ Subhanahu Wa Ta'ala ቃሉን የሚያጥፍ ጌታ አይደለም። ቃሉን የሚያጥፍ ጌታ አይደለም የሚለው ማስረጃ እዚህ ቁርአን ላይ አለ። አላህ Subhanahu Wa Ta'ala ቃሉን የሚያጥፍ ጌታ አይደለም። ስለዚህ ኢንሻአላህ ሙስሊም ነፍስ እንጂ ጀነትን የሚገባ አንድም የለም። ሙስሊም ካልሆንክ ደግሞ በእርግጠኝነት እንደዛው ደግሞ ምን ትገባለህ?
ጀሃነምን ትገባለህ ማለት ነው። ጀሃነም ይሄ ማይቀር ነገር ነው። ነብዩ መሐመድ ሰለላሁ ዐለይሂ ወሰለም አንተ እንደምታወራው እርግጠኛ ነበሩ ጀነት እንደሚገቡ? ሰሃቦችን እንኳን ምድር ላይ ሳሉ ማለት ነው። ሰሃቦች ወይም ደግሞ ሰሃባ ብሎ ማለት የእሳቸውን ባልደረባ አይደለም እሳቸው ማለት ነው። አይደለም እሳቸው ምድር ላይ ሳሉ 10 ሰሃባ እንኳን ጀነት ብለው መስክረው እዚሁ ምድር ላይ ተናግረውላቸዋል። አይደለም እሳቸው ማለት ነው። እሳቸውን ተው ዘርዝር ይገባላችሁ አሉ። ኮምፓኒውን ስሟቸው አይ አይደለም እሳቸው 10 ሰሃባ ጓደኞቻቸውን ትገባላችሁ ብለው ሄዱ ጀነትን። እስቲ አዳምጠኝ መጀመሪያ እዚሁ ምድር ላይ ሳሉ ሀቢቢ ርዕስ እኮ ያስቀያየረህ ነው ያለው። መጀመሪያ እያመነ ይምጣ። የመጀመሪያው ጥያቄ ተመለሰልህ? ይሄ ነው ችግሩ። ኖ ኦኬ፣ ማስረጃ ላቅርብ። እኔ ተስፋ እንደሌላችሁ ማስረጃ ላቅርብ። ቁርአን አንዴ ጆንዬ ልንገርህ። ቆይ እስሚ ምን መሰለህ ጆንዬ፣ አንተ ሁሉ ብርቅ ሆኖብሃል፣ ሁሉም ነገር ብርቅ ሆኖብሃል። አይ ቲንክ ገና ወደ ንጽሩ መጣህና ለዛ ነው ያረጋ በልሽ። አይደለም ብርቅ ሆኖብኝ አይደለም፣ እኔ ለሐቅ እየተናገርኩ ነው ብራዘር። ካንተ መቅጠፍ አልፈልግም፣ ከኔ መቅጠፍ አልፈልግም። አሁን ችግርህ እኮ ይሄ ነው። አታዳምጥም እኮ ራሱ አየህ አይደለ? ሰው አታዳምጥ። ረጋ በል እስቲ አንዴ። ሁሉ ነገር ብርቅ ነው ባህል እስሚዝ እየመለሰልን ያለው ግን እየዘለልክ ነው ያለው። እኔ እንኳን ከገባው እስከ ወደ 4 ቶፒክ ነው ያመጣው። ስለዚህ ረጋ በልና ረጋ ብለህ አዳምጥ በደምብ። አሁን 3 ጥያቄ ጠይቀሃል። እስካሁን 2 ተመልሶልሃል። ሶስተኛው ደግሞ ትመጣላችሁ። ግን እስካሁን ተመልሶ አልተመለሰም። እስሚዝ እሱን ጠይቅልኝ። በጣም ጥሩ። አልተመለሰልኝም። ለምንድን ነው ያልተመለሰልኝ? በለኝ። አልተመለሰልኝም። እስቲ ኢምራን ቀጥል። አንዱ ተመልሶልኛል። ቆይ አንዱ ተመልሶልኛል። ያልተመለሰልኝ ምንድነው? ሐዲሱ ድልድይ ሰራና ድልድይ ላይ ታልፋላችሁ አለ። ቁርአኑ ትገባላችሁ አለ። አሁን ድልድዩ ላይ ይገባል። ከየት ነው የሚገባው? ከሰማይ ነው የሚወረደው? ያኛው ተወርዳላችሁ ያለው ድልድይ ላይ ነው የሚወረደው? ከየት ነው የሚወርዱት? በመንኩራኩር ከላይ ነው የሚወርዱት? እንዴት ነው ነገሩ? ነው አሁን የአላህን እንቀበል ምንድን ነው ያለው? ቆይ አንዴ አዳምጠኝ። ሰምታችሁ ከሆነ ምንድን ነው ያለው? ሐዲሱ ድልድይ ይሰራል ይላል፣ ቁርአኑ ደግሞ ትገባላችሁ ይላል ነው ያልከው። አሁን አንተ ወገናችን ጂሆን ቁርአን ላይ ዋሽተሃል። ምን ብለው ዋሽተሃል? ትገባላችሁ የሚል ቃል ቁርአን ላይ አለ። ትወርዳላችሁ ነው ብለው ኖ ትገባላችሁ ነው ያለው። ትገባላችሁ ነው አይ ትወርዳላችሁ ወደዛች ወራጅ እንጂ አንድም የለም ይላል። ስለዚህ ዋሽተህ መጀመሪያ ትገባላችሁ የሚል የለም አይደለ? አይደለ ወገናችን እንትና አትለቃቃ። እኔ ያልኩት ወራጅ ትወርዳላችሁ ነው ያለው። ከየት ነው የምወርደው? ድልድይ ከሆነ ጎበዝ ቆይ አንዴ ረጋ በል በቃ። ስለዚህ አጀማ አያችሁ አይደል? አሁን አረመ። ምን ታረመ? ትገባላችሁ አላልኩም ማለት ማሻአላ። ስለዚህ ቁርአን ላይ ገሃነም ትገባላችሁ የሚል የለም። አይደለም ቁርአኑን እኮ እያነበብን ነው። ትወርዳላችሁ ነው በቃ። ትወርዳላችሁ ወደሚለው ቃል እንምጣ። ቁርአን እጅ ላይ ያለው ወገናችን። ኦ ማይ ብራዘር፣ አንተ አሁን ቃላቶችን እንትን እያደረግክ ለማስዋሸት አይደለም። አሁን ቁርአን እጅ ላይ አለ ብራዘር። እሺ ቁርአን እጅ ላይ አለ ፕሊዝ። ቁርአን አሁን ጓደኛዬ ተውሶኝ ሌላ ቤት እኔ ከፍትልሃለሁ። ሱረቱል ቀሰስ ይታያል። ምን አልከኝ? ሱረቱል ቀሰስ ይታያል። ካሜራ ይታያል። እሺ አረበኛ ጋር ካሜራ ይታያል። ካሜራ እየታየኝ አይደለም። ሱረቱል ቀሰስ ቁጥር 23 አንብብልኝ። ኦኬ ቪዲዮ እየታየኝ አይደለም። እንደቀድሙ ነው የሆነው። አይታያችሁም? ሀባይቢ እስሚዞ ሀቢቢ ይታያል። እስሚዝ ይታያል። አንተ የሱ ይታየናል። ወተግባ እንደቀድሞ ነው ብለ እንደቀድሞ ነው። ኦኬ እኔ ብቻ ነው የማይታየው። እኛ ይታየናል። ወተግባ ኦኬ አዲስ ያስወጭኝና ልመለስ። እሺ ችግር የለውም። አስወጡኝና ልመለስ። እሺ በዛው እንዳቀር ግን ሰላም አለይኩም ኢምራን፣ እንዴት ነህ? ደህና ናችሁ? ሁላችሁም ደህና ናችሁ? ሰላም ወአለይኩም ቀደምሽኝ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። እንዴት ናችሁ? ጫትካል ሁሉ መልካም? አልሐምዱሊላህ። አንቺ ጋር እንዴት ነው? እኔ አልሐምዱሊላህ ደህና ነኝ። እኔ ጋር አልሐምዱሊላህ። እስሚዞ ዘህሩ ኡስታዝ አረብ ሰላም ናችሁ? ኡስታዝ ኢማም አይ ተመልሻለሁ አሁን። እሺ ይታያል ወገናችን። ማይኬል ልክፈት ይታያል። እሺ እሺ አንብብልኝ። ኦኬ ወደ ወዲያንም ውሃ አይደለ? ወደ መዲያንም አይ ይቅርብ በቃ እኔ ላንብብልህ። እኔማ ታነባለህ ባንብብ ካልቻልክ እኔ አነብልሃለሁ። ችግር የለውም። እንደዚህ ይላል። ወደ መዲያን ውሃ በመጣ ጊዜ አይ በቃ አልቻልከውም። ችግር የለውም። ወደ መዲያን ውሃ በመጣ ጊዜ ኧረ አዳምጥ በአላህ።
ወደ መድየም ውሃ በመጣ ጊዜ በእርሱ ላይ ከሰዎች ጭፍሮች መንጋዎች የሚጠጡ ሆነው አገኘ ይላል። እዚህ ጋር ምን የሚል ቃል አለ? በመጣ ጊዜ የሚል ቃል አይደለም? እሺ በመጣ የሚለው የአረበኛው ቃል ምንድን ነው? ቅድም አልነበርክም አንተ? እኔ አረብ አይደለም። መልስልኝ። እኔ በአማርኛ ነው ነበርኩ ሳይሆን መልስልኝ። በአረበኛ የገባው ቃል ምንድን ነው? መጣ የሚለው ቃል አታውቀውም? እናንተ መልሱ። በቃ ይሄን አታውቀውም። በቃ ስለዚህ ለማወቅን ለማብራት አይደለም እዚህ ጋር ማውራት እኔ አስተምርሃለሁ። ችግር የለውም። የዋ ነገር ነው። የኔን ያለማወቅ አይደለም እዚህ ጋር ልታወራ። ቁርአንን ሴቭ ልታደርግ ነው የመጣኸው። የኔን አለማወቅ እኔ ራሴ አውቀዋለሁ። አላቅም እያልኩ እኮ ነው። በቃ እሺ ልመልስልህ ብራዘር። ካላወቅኩ እኔ ልንገርህ። ያው ላንብብልህ። አረበኛ እንደዚህ ይላል። አምናት አረብ ሜን አይ አም ኦሮሞ አይ አም አላህ ዘር ውስጥ ነው። በቃ ረሻ ዳምጠኝ ዘር ቁጥር ውስጥ ነው ያለው ብራዘር። የት ቤት ነው? እኔ ቤት እኮ ስፐርቤድን አይቻልም። እኔ ቤት እኮ አይቻልም። ጆን እንደዚህ ማዋሰክና ምናምን አይቻልም ብሮ። just take it easy. like what? እሺ ቀጥል ይምራን እና ከዛ ተረጋጋ። አረብኛ ፈጣሪያችን አለ የመረጠልን እንማማር አታውቅም አረብኛ አትችልም ምናምን በቃ ካልቻልክም it's okay ቀጥል። ጆን እየብራዘር ምን መሰል ሀቢቢ አዳምጠኝ ብራዘር። አሁን እያሳየሁ ያለሁት ማለት ነው ወረደ የሚለው ቃል በብዙ ትርጓሜ እንደሚመጣ ነው። አሁን አንተ መተህ እኛ ቤት መተህ ቁርአን እንደሚያውቀው እያወራህ ነው ያለው። የምታውቀው ጠይቀህ አላውቅም ማለት የማታውቀው በቃ ችግር የለም አላስቸግርህም። እሺ እኔ ላንብብልህ። እንደዚህ ይላል ወለማ ወረደ ማአ መድየነ። ተመከተ ወለማ ወረደ ራሱ ሱረቱል መም ልክፈተል ሱረቱል መም ተመከተው። እንደዚህ ይላል ወኢን ሚንኩም ኢላ ዋሪዱ። ይሄን ቃል ተመከተው። እንደው ዝም ብለህ ፊደሉን ዋው ራና ዳል ቃሉን አየሁ አይደል? ይሄ ቃል ራሱ እዚህ ጋር መጣ። ምን በሚመጣ ተመከተ እዚህ ጋር ያው ወረደ ራሱ ቃል በምን ተተረጎመ? መጣ በሚል ተተረጎመ። አየህ አይደለ? ስለዚህ አንድ ቃል እንደ አገባቡ ነው የምትተረጎመው። መጀመሪያ ይሄን ማወቅ አለብሽ ብራዘር። አንድ ቃል እንደ አገባቡ ነው። አንተ ለምን አትተረጎምም ብራዘር? አሁን የተተረጎመው ትክክል አይደለም እያልከን ነው። እሱን ለምን ትክክል ነው? እሱ ነው አረብኛ አልችልም እያልኩ እኮ ነው እንዴ። የጭራሽ አረብኛ ፍቅር ያሳየኝ እኮ ነው። እኔ አልችልም አረብኛ። ስለዚህ አማርኛው ላይ ላውራ ኢምሩ ዝም ብለህ ቀጥል። ሚውት ይደረጋል። ዝም ብለህ በቃ አብራራ። አንተ ሚውትን እንዳትከፍት ካም በኋላ እሺ። እንደዚህ ነው ያደርቃል። እኔንም ብሎኝ አቅቶኝ በጣም ያልኩህ አብራራ። ከዛ በኋላ ያልገባው ካለ ይጠይቃል። እንደዛ ይሻላል እንጂ ልጁ ጀመኛ ጋር አይደለም እኮ አይተኸዋል። ይሆኛ ጋር ራሱ አይደለም። አንዴ ጆን አዳምጥ። እንደማታውቅ አውቄያለሁ። አረበኛም አትችልም ገብቶኛል። አማርኛም ማንበብ አውቃለሁ። እሱም በቃ እንደማታውቅ እኔ ላስተምርህ። ስለዚህ ረጋ ብለህ አዳምጠኝ እሺ ብራዘር። አንዴ ምን ታርጎ አንተ ቀጥል በቃ። አውዙ ቢላህ ብራዘር ረጋ በል። እንደው በምታመልከው አምላክ ረጋ በል። እንደው በምታመልከው እባክህ አንዴ ሚውት አድርገው እስቲ። እንደው አፍህን አንዴ ዝም በለው እንደሱ ጎበዝ። አመሰግናለሁ። አንዴ ሁለት ደቂቃ ብቻ ካንተ የምፈልገው እሺ። ሱረቱል መርየም ተመልከት። እንደዚህ ይላል ወኢን ሚንኩም ኢላ ዋሪዱሃ። ከእናንተ ወደ እርሷ ወራጅ እንጂ አንድም የለም ይላል። ምንድነው ወራጅ እንጂ ይላል? ወራጅ ማለት ምንድነው? ካንተ ተመልከት። ደግሞ ይሄን ቃል በቃል ልተርጉምልህ። ወራጅ የሚለውን ቃል ማለት የተፈለገበት ምን እንደሆነ ይሄን መጽሐፍ ተመልከተው። አይ ቲንክ ከዚህ ልጀምርልህ እንዲቀልህ ማለት ነው። ይሄ መጽሐፍ ይኸው አዲባጅ አላ ሰሂህ ሙስሊም الحج መጽሐፉን ይኸው። እሺ በደንብ አድርገህ ፔጅ 363 ላይ እንደዚህ ይላል ወሰሂሁ ትክክለኛው አነል ሙራደ ቢልውሩድ ውሩድ ማለት ትክክለኛው ተርጓሜ በደንብ አዳምጥ። ትክክለኛው ተርጓሜ በደንብ አዳምጥ እሺ። ፊል አየቲ በዚህ አንቀጽ መሰረት የተፈለገበት ሁወ አልሙሩሩ አለ ሲራጥ በሲራጥ ላይ ማለፍ ነው። ምን ማድረግ? በሲራጥ ላይ ማለፍ አይደለ? መውረድ ማለት ጂስሩ መንሱብ አዑዙ ቢላሂ ሚነሽ ኧረ ዝም በል ኧረ እባክህን እንደው ኧረ ዝም በል እባክህን አንዴ እባክህን ጎበዝ ልጅ እሺ። ወህወ ጂስሩ መንሱብ አላ ጀሃነም በጀሃነም ላይ የተዘረጋ ድልድይ ነው። አየህ አይደል? ስለዚህ ትክክለኛው ትርጉም ምን ማለት ነው ከተባለ ያው እዚህ ጋር ተመልከት ብራዘር፣ በሲራጥ ላይ ማለፍ ነው። ስለዚህ አምላካችን አላህ ሱብሃነሁ ወተዓላ ከእናንተ ውጭ አንድም ወራጅ የለም ሲል የተፈለገበት ምንድነው? በሲራጥ ላይ የማያልፍ ማንም የለም፣ ሁሉም ሰው በሲራጥ ላይ ያልፋል ነው። ሲራጥ ደግሞ ምንድነው? ያው ወጅስሩ መንሱብ አላ ጀሃነም በጀሃነም ላይ የተዘረጋ ድልድይ ነው። ሁሉም ሰው በሱ ያልፋል። ከሃዲያን ወድቀው ገሃነም ውስጥ ይቀራሉ፣ አማኞች ደግሞ ያልፋሉ። እሺ አንቀጹ የፈለገበት ይሄን ነው። ሙስሊም በአላህ ሱብሃነሁ ወተዓላ የማይመን ሰው ጀሃነምን ጭራሽ እንኳን ጀሃነም ሊገባ ይቅርና የጀሃነምን ድምጽ አይሰማም። እሺ ብራዘር ጀሃነም ሊገባ ይቅርና የጀሃነም ድምጽ አይሰማም። ኧረ እንደው አዲስ ዓለም በተሻለ መልኩ እያስረዳኝ ነው። አፕሪሺየት አንድ
ተባረክ። ምስጋና ከሆነ እሺ በቃ ግን አዳምጠኝ። እሺ ሲጨርስ ትመለሳለህ። ኦኬ ጆንዬ ጎበዝ። እሺ በቃ አይ አሁን በደንብ አዳምጥ በደንብ ያው ተመልከት። ሱረቱል አንቢያ እንደዚህ ይላል ቁጥር 101 ላይ በደንብ አዳምጠኝ። እነዚያ ከእኛ መልካሟ ቃል ለእነርሱ ያለፈችላቸው እነዚያ ከእርሷ የተራቁ ናቸው አለ። አማኞች ከገሃነም የራቁ ናቸው። እሺ የተራቁ ናቸው፣ ከገሃነም ርቀዋል ኦልሬዲ። እሺ ድምጿንም አይሰሙም። ገሃነም ሊገቡ ይቅርና የገሃነምን ድምጽ አይሰሙም። እሺ ብራዘር፣ እነርሱም ነፍሶቻቸውም በሚሹት ነገር ውስጥ ዘውታሪዎች ናቸው አለ። ስለዚህ አንድ ሙስሊም እንኳን ገሃነም ሊገባ ይቅርና የት ነው የሚኖረው? ድምጽ አላሰሙ። ያው እነርሱ የት ናቸው ከተባለ ነፍሶቻቸው በሚሹት ነገር ውስጥ ናቸው። ታላቅ ድንጋጤ አያስተክዛቸውም። መላእክት ይህ ትቀጠሉበት የነበራችሁ ቀን ነው እያሉ ይቀበሏቸው። ስለዚህ አንድ አማኝ እንኳን ገሃነም ሊገባ ይቅርና የገሃነም ድምጽ አይሰማም። እሺ ብራዘር፣ አንቀጾ የተፈለገው ነው ምንድነው ከተባለ አዳምጠኝ። አልጨረስኩም። አሁን ጨርሻለሁ። አንቀጾ የተፈለገበት በሲራጥ እሺ፣ አንዴ ብቻ እንደው በምታመልከው አምላክ አፈን ይበላል ግን አንተ ደምጠኝ። ስለዚህ አንቀጹ የተፈለገበት እንደው ከተባለ ድልድይ አለ። ይሄን ፎቶ ተመልከት። ድልድይ አለ። ገሃነም እዚህ ጋር አለ። ሁሉም ሰዎች በዚህ አልፈው ነው የተፈለገ። ከሃዲያን ነው። ከሃዲያን ደግሞ እነዚህ አሉ እነዚህ ተጠምቁ እናድናለን። አመፀኞችም የተንበረከኩ ሆነው በውስጧ ዘውታሪዎች ናቸው። ስለዚህ ከሃዲያን ገሃነም ውስጥ ይገባሉ። አማኞች ደግሞ 72 ብቻ አሳየን። በቃ እምራን አንዴ 272ን ብቻ ግለጥና አሳየን። አንዴ አሁን ድልድዩ ማለፊያ እንጂ መግቢያ አይደለም ብለናል አይደል? ከዚያ እነዛን የተጠነቀቁትን እናድናለን ካለ ድልድዩ ላይ ምን አለና ነው የሚያድናቸው? ከገሃነም ዳኑ። ከገሃነም ዳኑ። ቆይ ላሳደቅሽ አሁን ቆይ አንዴ ብራዘር ጆኒ ተረኛን አውራሺ፣ ከዛ ደግሞ እኔ መልስልሃል። አሁን አውራ እኮ አንድ ደቂቃ ብዬ ነው የገባሁት። ለምን ትሻማኛለህ? እየሰማው ነበር አይደል? አሁን አላህ ወደዛች ወራጅ እንጂ አንድም የለም ካለ በኋላ 271ኛው ላይ ከዛም በኋላ ይላል 72 ላይ ከዚያም እነዛን የተጠነቀቁትን እናድናለን ይላል። አሁን ከድልድዩ ላይ ምንድን ነው የሚያድነው? ድልድዩ ላይ ምን አለ? አሁን በቃ ማንም እዛ ታች ሳያደርግ የማያልፍ ከሆነ ማንን ነው የሚያድነው? ድልድዩ ላይ ምን አለ? እሳት አለ እዛ ላይ። ለማን ነው 272 ያለው? በቃ ይሁን። እሺ አሁን ደግሞ አሁን ድልድይ ላይ ናቸው። ጀሃነምን አያውን ብለናል። ምንም በቃ ንክክ የለም ብለናል። ታዲያ ድልድይ ላይ ካሉ ምንድነው የሚያድነው? በቃ ድነዋል እኮ። እሺ ወገናለሁ በደንብ አድርጋ አዳምጠኝ። እሺ ልቀጥል። አልሐምዱሊላህ ወከፋ። እሺ ቁጥር 72 እንደዚህ ይላል፣ እነዚያን የተጠነቀቁትን እናድናለን ይላል። ከ71 ጀምርልን። እሺ አንድ ተቆርጠኝ አንድ የሚታርገው ያው እኮ ቅድም አንብቤዋለሁ። ደግሜ አነበዋለሁ። እንደዚህ ይላል፣ ከእናንተ ወደ እርሷ ወራጅ እንጂ አንድም የለም፣ መውረድም ከጌታ የተፈረደ ግዴታ ነው። ከዚያም እነዚያን የተጠነቀቁትን እናድናለን፣ አመፀኞቹም የተንበረከኩ ሆነው በውስጧ እንተዋቸዋለን ይላል። ጥያቄው ምንድነው? እንተዋቸዋለን ከድልድዩ ላይ ነው የምተዋቸው? አመፀኞቹን ይተዋቸዋል፣ የተጠነቀቁትን ያድን። አሁን ድልድዩ ላይ ከወረዱ በኋላ አመፀኞች ድልድዩ ላይ ይቀራሉ። ድልድዩ ላይ ምንም የለም። ለምን ይሞት አታደርጉ? አንዴ ለምን ይሞት አታደርጉ? ወገናችን ችግር ከፍተኛ ችግር እኮ ሚውት አድርገህ አዳምጥ። ከዚህ በኋላ ቀረኝ ትወርዳለህ። እሺ ብራዘር ሊቀጥል። እሺ ጥያቄው ምንድነው? ሰምታችሁታል። ከእነዚያ የተጠቁትን እናድናለን ከተባለ እንዴት ብሎ ከምንድን ነው የሚሉት የሚል ጥያቄ የተነሳው። ብራዘር ያልገባህ ነገር አለ። ሲራጥ ማለት እኮ ገሃነም ላይ የተዘረጋው ሲራጥ የተዘረጋው ምን ላይ ነው? ገሃነም ላይ ነው። ኦኬ አማኞች ከሱ ዳኑ። ከምን ዳኑ? ከገሃነም ዳኑ። ይታያል ብዬ አስባለሁ። ገሃነም እዚህ ጋር አለ። ሲራጥ ደግሞ ከገሃነም ወገብ ላይ የተዘረጋ ድልድይ ነው። በጣም ቀጭን ነው። በአላህ ፍቃድና በአላህ ኃይል አማኞች አልፈው ለዛ አምላካችን ቦታ ተናገተ መከት ከእነዚያም እነዚያ ተጠቅቀው እናድናለን። ከምን ዳኑ? ገሃነም ከመግባት ዳኑ። ከገሃነም አላህ ጠበቃቸው። ገሃነም አልገቡም። ከሃዲያን ደግሞ ተመከት አመፀኞቹንም የተንበረከኩ ነው በውስጧ እንተዋቸዋለን። በውስጧ በሙስጥ ይገባሉ፣ ገሃነም ውስጥ ይገባሉ። እና ከሃዲያን በኋላ ወደ ኧረ በአላህ ሚውት አድርግ እስቲ አንድ አዳምጠን ትቀጥላለህ። ማስረጃ አቅርቢ ካልጨረስኩ ለምን አትቸኩል? ቆይ አንድ ያደጋብል በአላህ እኔ ራሱ ገራጋበኝ። አረጋበል አዳምጥ እሺ ብራዘር። ስለዚህ አንቀጾ የተፈለገበት ምንድነው ካለን ገሃነም አለ። ገሃነም ደግሞ ያለው ይሄ ሲራጥ ደግሞ ያለው ገሃነም ላይ ነው። ኦኬ አማኞች ደግሞ በአላህ ፍቃድ ይድናሉ ነው። አላህ ያድናቸዋል። ይሄ ነገር ያጀማ በጣም ቀጭን ነው። ነብያችን ምን አሉ? ከፈረስ ጸጉር የቀጠነ ነው አሉ። በጣም ቀጭን ድልድይ ነው። ኦኬ
ያን ደግሞ አማኞች ደግሞ በስራቸው ያክል ያልፋሉ። ኦኬ በስራቸው ያክል ወይም ደግሞ በሰሩት ስራ ያክል ያልፋሉ። ኦኬ ስለዚህ አምላካቸው አላህ Subhanahu Wa Ta'ala በኃይሉ ይጠብቃቸዋል። ከምን ጠበቃቸው? ገሃነም ከመግባት ጠበቃቸው። ለምን? ከስር ያለው ገሃነም ነው። ከስር ያለው ገሃነም ነው። ግን አምላካችን ገሃነም እንዳይገቡ ጠበቃቸው። ከሃዲያንን ደግሞ እዛው ተዋቸው። አሁን ሚውት አንሳና ቃል በቃል እናወራ። ኦኬ በጣም ጥሩ። አሁን ለኔ ደግሞ ቃል በቃል እናወራ። ቃል በቃል እናወራ እንዴ ከዛ አንተ ደግሞ ታወራ ቃል በቃል አይደለ? ኦኬ ኖ ቃል በቃል አንዴ እናወራ። አሁን እኔ ከዛ ደግሞ ታወራለህ አንተ አንዴ። እሺ ቃል በቃል እናወራ። እንደዚህ ይላል። ከዚያም እነዚህ ከ71 ይሄ እዚህ ጋር ከ71 ጀምሮ ተስማማ ብራዘር ላይ ስለምጀምር ነው። እሺ ላምብ እኔ እዚህ ጋር ጥያቄ ላምብልህ ችግር የለውም። እንደዚህ ይላል ከእናንተም ወደ እርሷ ወራጅ እንጂ አንድም የለም ይላል። መውረዱም ከጌታ የተፈረደ ግዴታ ነው ይላል። እዚህ ጋር አልጠይቅህም። እዚህ ጋር ጥያቄ አለ ተመልከት። ከዚያም እነዚያን የተጠነቀቁት እናድናለን ይላል። ከምንድን ነው የሚድኑት? ከእሳት። እሺ እሳቱ የት ነው ያለው? ከወረዱበት ነው አለ። እሳቱ ከወረዱበት ነው ያለው። እሳቱ የት ነው ጥያቄ? ከላይ ነው ከስር ነው ያለው? ከላይ ከስር የሚባል የለም እኮ ወረዱ። በቃ ሁሉም ወረዱ። አመፀኞቹ ግን የተመረከኩ ሆኖ በውስጣቸው እኔ አሳይካለሁ። አታውቅም። እኔ አሳይካለሁ። ችግር የለም። ሁለተኛ ጥያቄ ደግሞ ይድናሉ አይደሉም? ዋናው ፖይንት ይድናሉ አይድኑም? እናድናለንማ ብለዋል እኮ። ስለዚህ አማኞች ግን ይወርዳሉ ነው እያልኩ ያለሁት እኔ። ግን አማኞች ይድናሉ አይደለ እንዴ ብራዘር? ለናንተ እንደዚህማ ካላለ ታዲያ እንዴት ነው? አይ መልስልኝ። አማኞች ይድናሉ አይደለ ብራዘር? አዎ በለኝ። አላድንም እያለ እንዴት ነው የሚያስከትለው? አድናለሁ አይደል? እዚህ ጋር አድናለሁ የሚለው እናድናለን የሚለው ያ መጀመሪያ ግን ትወርዳለህ ነው ጥያቄ እኮ እሱ አለ። ግን መጀመሪያ ይድናሉ አይድኑም ብራዘር? ይድናሉማ ብለዋል እኮ። መጀመሪያ ግን ትወርዳለህ ነው የኔ ጥያቄ። አንተ ተቀበልኩ በኋላ ነው መውረድ ማለት ደግሞ በሲራጥ ላይ ማለት ነው አልኩህ እኮ ብራዘር። አንተ አይደላችሁ ስለ ቁርአን ሰዋሰዋት እኔ ማስረጃ ቅርብ ያሳየው እኮ በሲራጥ መውረድ የተፈለገበት ውሩድ ሲባል በያው ተመከረ እዚህ ጋር ያው አልሙሩሩ አለ ሲራጥ በሲራጥ ላይ ማለፍ ነው። በሲራጥ ላይ ማለፍ ነው ብራዘር። አሁን ደግሞ ወደ አንቀጽ ይሄ ቁርአን ነው ብራዘር። አሁን ያነበብክልኝ ሲራጥ የሚለው ቁርአን ነው ሐዲስ ነው? ሐዲስ ነው በጣም ጥሩ ሐዲስ ያለው ቁርአን ላይም አለ። ቁርአን ላይም ደግሞ አለ። ቁርአን ላይ ሐዲስ ዳይሬክት ከአላህ የወረደ ነው። ጥያቄውን አቀየሩ ብራዘር። ጥያቄውን ቀየርከው አይደለም? ሐዲስ 71 እና 72ን አውጣልኝ አንዴ በደንብ ግልጽ እንዳደርግ ማለት ነው። ኦሬዲ አንተ ግልጽ አንዴ ብራዘር አንዴ ቁርአን ታውቃለህ አይደለም? ወሳኝ ጥያቄ የቱ ጋር እንደሆነ ኖ ፎካል ፖይንቱ የቱ ጋር እንደሆነ ላሳየህ እኮ። አንዴ ታወራለህ አንዴ አዳም ያልተገባው ነገር ምን መሰለህ? ልትወያይ ነው የመጣው ልትጠይቅ ነው የመጣው? ይሄን ብቻ ንገረኝ። ይየትም ጥያቄ ነው። ሁለት ወደ ይሆንም አንድ ምረጥ ጥያቄ ነው። በዋናነት ጥያቄ ደግሞ አዳምጠኛ ጥያቄ ከሆነ ጠይቀናል ይመለስልህ። ኦኬ ልትወ አላቅም ማለት አትችልም። እንደ ቅድሙ እኔ አላቅም እኔ ቁርአን አልቀራሁም ምናምን እኔ ስለ ቁርአን አላቅም እንድትል አልፈቅድልህም። ኦኬ ልጠይቅ ከሆነ አረብኛ አልችልም ማለት ደግሞ ቁርአን አላቅም ማለት አይደለም። እምራኒ ካንተ የተሻሉ ሰዎች የፈሰሩት መሰለኝ አረብኛውን አይደለ? አንካከር ብራዘር አንካከር አላቅም እኮ ብለህ ቅድም ብራዘር አንዋሽ። እሺ ቅድም እኔ አልችልም ነው ያልኩህ ብራዘር። አልችልም ማለት አረብኛ አልችልም ማለት ቁርአኑን ግን ወደ አማርኛ የተረጎሙት ነው። ሚውት አታርጉኝ። ቁርአኑን ወደ አማርኛ የተረጎሙት ካንተ የተሻሉ ሰዎች እንደሆነ ይገባኛል። ምክንያቱም እኔ ይበልጡኛ ያልኩኝ እንደ ብራዘር አይደለም አዋቂ በቃ አንተ እንደዚህ ያደከመህ ነውና ይኸውልህ ጆን ያው ኢምራንንም እንደዚሁ ድክም እያረከው ነው። የኔን እኔ የመለስኩልህን ምላሽ ማስረጃ ድክም እያረከው ነው። ስለዚህ እዚህ ጋር የተፈለገው አሁን ጀስት አንተን ብቻ አድሬስ አይደለም የምናደርገው እዚህ ጋር 1000 ምናምን ሰዎችን አድሬስ ስለምናደርግ አንተ አሁን እንትን የምትለውን ለሌላውም ሰው እንደዚህ ሚስኮንሰፕሽን የሚፈጠረው ማለት ነው። ሌሎችን አድሬስ ለማድረግ አላህ Subhanahu Wa Ta'ala እዚች ጋር የተፈለገበት ኢምራንም እኔም ከዚህ በፊት እንዳብራራ ነው ማለት ነው።
ሲያድናቸው ከምኑ ነው የሚያድናቸው ከተባለ ሲራጡ ላይ ከሲራጡ ወድቀው ገሃነም ከመግባት ማለት ነው። ከሲራጥ ላይ ወድቀው ወደ መግባት ለምን እንደተነጋገርነው ሲራጥ በምን ላይ የተዘረጋ ነው? ገሃነም ላይ ወይም ደግሞ ጀሃነም ላይ የተዘረጋ ድልድይ ነው። እዛ ገሃነም ላይ ወይም ደግሞ እዛ ጀሃነም ላይ የተዘረጋውን ድልድይ ማለት ነው። ከዛ ወድቆ ወደ ምን መግባት? ወደ ገሃነም መግባት አላህ Subhanahu Wa Ta'ala ያድናቸዋል ማለት ነው። አመፀኞቹን ደግሞ ምን ያደርጋቸዋል ማለት ነው? አመፀኞቹን ምን ያደርጋቸዋል? እዛ ከሲራጡ ላይ በሚያልፉበት ጊዜ ምን ያደርጋቸዋል? ይወድቃሉ። ወድቀው ምን ይሆናሉ? የገሃነም ይሆናሉ። ይሄ ክሊር መልስ ነው። የኔን ጥያቄ ላብራራ። በአጠቃላይ በተፍሲር አምጥተናል። ወይ ጆን በቃ እርሱን ዘጋን። ወደዛች ወራጅ እንጂ ካለ በኋላ በውስጡ አንተዋቸው። በቃ ይበቃናል። ኢምራን በጣም እንደስነለት አሁን መልሰለታል። ኢምራን ብትደግመውም ያው ኖ አይ ሳይሆን እስሚዞ አሁን እዚህ ጋር ሊሰራ የፈለገው ድራማ ነው። አይ ቲንክ ለንጽጽር አዲስ ስለሆነ ምን መሰለህ፣ አንዴ ረጋ በል። ቁርአን እኮ አላውቅም ብለሃል ብራዘር፣ ረጋ በል አንዴ። ቆይ አሁን ምን እናድርግ መሰለህ፣ ሰው ይሰለቻል። እዚህ ጋር አዳምጥ። ማዳመጥ ራሱ እኮ አልቻልክም። አዳምጠኝ አንዴ። 1200 ሰው አለ፣ ሰዎችን ማክበር አለበት። ስለዚህ አሁን ተረኛ ነህ። 1 ደቂቃ አለ። ጥያቄህን ጠይቀህ ሚውት አድርግ። ከዛ በኋላ እንለያያለን ማለት ነው ብራዘር። እሺ አሁን በቃ እንደዛ ከሆነ ሁለቱንም 20ዎችን ክፈትልኝ። ሱረቱል መርየም በጣም ጥሩ ቴንክ ዩ። አሁን እኔ ላንብበውና ጥያቄን በደንብ ላስረዳችሁ። ከእናንተም ወደ እርሷ ወራጅ እንጂ አንድም የለም። ወደ እርሷ እሺ። ከዛ ቁጥር 72ን ስመጣ ደግሞ ወደ ቁጥር 72 ስንመጣ ደግሞ ከዛም እነዛ የተጠነቀቁትን እናድናለን፣ አመፀኞችን የተንበረከኩ ሆነን በውስጧ ከላይ ምን ይላል? ወደ እርሷ። አሁን ደግሞ በውስጧ እንተዋቸዋለን ይላል። ሁለቱም አንድ ነገር ነው የሚያመላክተው። ከላይ ወደ እርሷ ወራጅ እንጂ አንድም የለም ካለ በኋላ ከዛ አመፀኞቹን ደግሞ የተንበረከኩ ሆኖ በውስጧ እንተዋቸዋለን ይላል። ሌሎቹ ይድናሉ፣ ከዛ ይወጣሉ ማለት ነው። በኔ ግንዛቤ አሁን ሁለቱም እርሷ የሚለውና በውስጧ የሚለው አንድ ነገር እንደሚያመላክት ነው የሚያሳየው። ወራጅ ስል ድልድይ ላይ ከየት ነው የሚወርዱት? አንደኛ ድልድይ ከሆነ ከላይዋ ላይ ያልፋሉ ይላል እንጂ በውስጧ ወራጅ እንጂ አንድም የለም። አሚን ወደዛች ወራጅ እንጂ አንድም የለም አይልም ነበር ድልድይ ቢኖር ኖሮ። እና እንዴት ነው ድልድይ ላይ እንዴት ነው የሚወርዱት? ከምንድነውስ የሚድኑት ሰዎቹ? ድልድይ ላይ እሳት የለም ብለህናል። ምንም ንክኪ እሳት ጋር አይገናኙ ብለህናል። ከምንድን ነው የሚድኑት ድልድዩ ላይ እሳት ከሌለ? ይሄንን እንዴት ነው ማለት ግልጽ እኮ ነው ማለት እንዴት እንደምትረዱት አላውቅም። ሐዲሱ ድልድይ ሰራ። ኦኬ አሁን የሚታርገው ይሄ ነው ያልገባኝ። እሺ አሁን የሚታርገው እሺ ብራዘር ለበን ቆይታ እናመሰግናለን። አሁን በደንብ አድርገህ አዳምጥ። ከዚህ በኋላ እስሚዞ ሞዴሬተር ካለ አውርድልን። እሺ ሚዩት ካነሳ በደንብ አድርገህ ማዳመጥ አለብህ። ከዚህ በኋላ ሰዓት መፍጨትም ስለሆነ ሰውን ማክበር አለብን። በ2 ደቂቃ አጭር አድርጌ አስቀምጣለሁ። ያው ጥያቄውን ሰምታችሁ ቀጥታ ወደ መልሱ ነው የሚገባው። እዚህ ጋር ወራጅ የሚል ቃል አለ። ወገናችን እያለ ያለው ወራጅ ማለት ገሃነም መግባት ነው ብሎ እየተረጎመ ነው ያለው። እንደዛ ብሎ የተረጎመ እንደሆነ አናውቅም። ያው እንደምናቆኛ ሙስሊሞች ቁርአንና ሐዲስ አለ። ቁርአን በቁርአን ይፈታል። እንደምታውቁት ቁርአን በቁርአን ይተረጎማል። ሱረቱል ቀሰስ ቁጥር 23 ምን የሚል ቃል አለ? ወደ መድየን ውሃ በመጣ ጊዜ አለ። በመጣ ለሚለው የገባው ምንድነው? ወረደ ነው። አያችሁ። ስለዚህ ወረደ ራሱ ወረደ የሚለው ቃል ራሱ መጣ በሚል ተረጉሟል። አያችሁ። ስለዚህ አምላካችን የተናገረው ምንድነው ካለን ከሰዎች ሆኖ ወደ ገሃነም የሚጠጋው ደግሞ ወደ ሲራጥ የሚያልፍ አማን የሚል ነው እየተናገረ ነው ያለው። ሁሉም ሰው ወደ ሲራጥ ይመጣ። ሲራጥ ደግሞ የት ነው ያለው? ገሃነም በላይ ነው ያለው። ከገሃነም በላይ የተዘረጋ ድልድይ ነው። ወደሱ የማይመጣ ሰው የለም እያለ ነው እንጂ ትገባላችሁ የሚል ቃል የለም። ቅድም ሰምታችሁ ከሆነ ምን አለ? ወራጅ ማለት መግባት ማለት ነው ብሎ ተርጉሞ ነበር ቅድም። ያው እሱን ትቶታል፣ በኋላ አምኗል። ወራጅ የተፈለገበት ደግሞ እኔ ማለፍ እንደው ልስጣችሁና ከዛ በኋላ ይበቃናል። ኦኬ አንድ ሐዲስ ይበቃል። ሲያልፉ ደግሞ ጀማዓ ሲያልፉ ያው ለገሃነም ቀረቡ አይደለ? ወደ ገሃነም ተጠጉ፣ ወደ ገሃነም መጡ። ገሃነም የት ያለው? ገሃነም ያለው ከስር ነው፣ ድልድይ አለ። በድልድዩ ላይ ሲያልፉ የት መጡ? ገሃነም ተጠጉ። ከዛም አማኞቹ አለፉ። ተመከቱ። ከዚያም እነዚያን የተጠነቀቁት እናድናለን አለ። ገሃነም ከመግባት አማኞችን አምላካችን ይጠብቃቸዋል። አማኝ ካለ በአላህ ያመነ ካለ አይገባም፣ ያልፋል።
ከሃዲ ደግሞ ተመልከቱ እነዛ አመፀኞቹም የተንበረከኩ ሆነው በውስጡ አንተዋቸዋለን። ስለዚህ ከሃዲያን በሙሉ ገሃነም ይገባሉ፣ አማኞች ደግሞ ያልፋሉ። ስለዚህ ወራጅ የተፈለገው ወደ ገሃነም መቅረብና በድልድይ ላይ ማለፍ ነው። ወራጅ የሚለው ቃል ራሱ በመጣጋት ይመጣው። እዚህ ጋር ወራጅ የሚል ቃል ተመልከቱ፣ ወራጅ የሚል ቃል አለ። ይሄ ቃል ደግሞ በመጣየው እዚህ ጋር በመጣው ነው መጣያችሁ ወደ ገሃነም መምጣት ራሱ ለምን ሲራጥ ያሉት ላይ ነው ገሃነም ላይ ነው። ስለዚህ አማኞች ሊያልፉ ሲመጡ የት ይመጣሉ? ገሃነም ጫፍ ላይ ይመጣሉ። ስለዚህ አምላካችን ምን አለ እዚህ ጋር ያው ከእናንተ ወደ እርሷ የሚመጣ ማንንም የለም እንጂ ሁላችሁም ትመጣላችኋል። ስለዚህ ሁሉም ሰው ወደ ገሃነም ይጠጋ፣ ከዛ በኋላ በሲራጡ ላይ ያልፋል፣ አማኞች ያልፋሉ። ከሃዲያን ደግሞ አምላካችን እዛው የተዋረዱ ሆኖ እንዲተው ያደርጋቸዋል ማለት ነው። አንድ ሐዲስ ልቀስላችሁና ከዛ በኋላ ጨርሳለሁ። ሐዲሱ የሚገኘው ስነው ዳራሚ ሐዲስ ቁጥር 27 23 ሐዲሱን በደንብ ተመከቱት። አንተ ወገናችን በደንብ አገ ተማር። እንደዚህ ይላል ተናገሩ ነብያችን ናቸው። ቃል ነው ያለ መልእክተኛ እንደዚህ አሉ። የሪዱና አናረ ሰዎች በሙሉ በእሳት ላይ ያልፋሉ። እሺ ثم يصدون عنها بعمالهم በስራቸው ደግሞ ከሷ ይለያሉ። فاولهم كريح البرق ከነሱ ሲራጥን የሚያልፉም እንዴት ነው አሉ? كريح البرق እንደ መብረቅ ሆነው ያልፋሉ። አማኞች ሲያልፉ እንደ መብረቅ ሆነው ያልፉታል፣ እንደ መብረቅ። ስለዚህ እንኳን ገሃነም ሊገቡ ይቅርና ሲያልፉት ራሱ እንዴት ነው የሚያልፉት? እንደ መብረቅ ያልፉታል። አያችሁ ሀባይቢ። ስለዚህ ገሃነም ጋር ተይባል ነገር የለም። እንቀጥል ደግሞ ቀጥሎ እንደዚህ ይላል። እሺ ثم كريح ቀጥሎ ደግሞ እንደ ንፋስ የሚያልፉም ደግሞ አሉ። ቀጥሎሳ ثم كخضر الفرس እንደ ፈረሰኛ ደግሞ የሚያልፉ አሉ። ከዛ ያቀጥሎ ثم كشد الرجال ያለ ይቀጥላል። ስለዚህ ሰዎች በሙሉ አማኞች በሙሉ ያልፋሉ። ከሃዲያን ደግሞ ያው እዚህ ጋር የተንበረከኩ ሆነው በውስጡ አንተዋቸዋለን አለ። ስለዚህ አምላካችን አላህ Subhanahu Wa Ta'ala እያወራ ያለው ስለ ሲራጥ ማለፍ ነው እንጂ ገሃነም ስለመግባት በተአምር አይደለም። ገሃነም ስለመግባት ቢሆንማ ወይም ሚንኩም ኢላ ዋሪዱሃ ሳይሆን መሆን ያለበት አንቀጹ ምንድነው መሆን ያለበት? ወይም ሚንኩም ኢላ ዳኺል ወይም ደግሞ ወይም ሚንኩም ኢላ ኩልኩም ተርኹን የሚል ቃል ነበር የሚጠቀም። ግን አረበኛው እንደዛ አይጠቀምም። ሲቀጥል እንደዛ ብሎ የተረጎመው ማን ነው? እንደምናውቀው በቁርአን ተረጎም ነው፣ በሐዲስ ተረጎም ነው። ቀጥሎም ደግሞ በሰለፎቻችን እንዲሁም በተፍሲር ተረጎም ነው። አያችሁ። ስለዚህ ገሃነም መግባት የሚል ትርጉም እንደሌለና ሙስሊሞች በሙሉ ደግሞ ጀነት እንደሚገቡና የገሃነምን ድምጽ ራሱ እንደማይሰሙ ማስረጃ አቅርቤያለሁኝ። ለነበረን ቆይታ እናመሰግናለን። እስሚዞ ተፍሲር ጀላላይን እንደዛ ብሏል። ማን ነው እንደዛ ያለው? ተፍሲር ጀላላይን አረበኛ ሳታነብስ ይቅር። ታች አጉት ሞዴሬተሮች ካላችሁ ወገናችን ተፍሲር ጀላላይንን አንብብል። ይበቃል። እሺ እዚህ ጋር ሐሳብ ካለ ጨምሩና ጀላላይ ፖይንት ማለፍ እንችላለን። ይበቃዋል። ምናልባት ይምሩ ተጨማሪ እዚህ አዲስ ሰውም ስላለ ነክቶት በመሃል ድጋሚ እንደ እንትን ስለሚያጠነጥንበት ወደ ኋላ ስለሚመለስ ነው እንጂ እየመለስኩም ነበረ። ነብያችን መሐመድ ሰለላሁ ዐለይሂ ወሰለም እርግጠኛ አልነበሩም ወይ? እስቲ እዚህ ላይ ትንሽ ሄድበት። አይ ሀቢቢ እሱንም ቅድም አይተን ነበር። እሺ ናንሳው ሰምታችሁ ከሆነ ምንድን ነው ቅድም ደግሞ አንዴ ማ ይፈዓሉ ቢ እሺ ካይማ ያልፈታ አንዴ ቅድም እኔ ምን ሐሳብ አንስቶ ነበረ። ነብዩ እኮ ገነት እንደሚገቡ አያውቁም የሚል ነገር ተነስቶ ነበር። እሱ ላይ ትንሽ እናወራ። ያስቃል በጣም። ሲልሲለቱ ሐዲስ ሰሂሃ መጽሐፍ ተመክቶ እንደዚህ ይላል። ነብያችን እንደዚህ አሉ። አና ሰይዱ ናስ የውመል ቂያማ፣ እኔ የሰው ልጆች ዋና ነኝ የውመል ቂያማ ላይ ማለት ነው። ወአና አወሉ መን የድኹሉል ጀና፣ ሰምታችኋል። ወአና እኔ ነኝ አሉ አወል የመጀመሪያ ነኝ። መን የድኹሉል ጀነተ ጀነት የሚገባው የመጀመሪያ ሰው እኔ ነኝ አሉ ሰለላሁ ዐለይሂ ወሰለም። አያቻ ሐዲሳችን እንደዚህ እያለ መጽሐፎቻችን እንደዚህ እያሉ ክርስቲያኖች ደግሞ አይ ገሃነም ይገባሉ ይላል። በጣም ያስቃል። አንድ ይሄ ድፍረት ነው። ከባለቤቱ በላይ የመቅ ቡዳ ነው አይደለ? በአባባላችን ከባለቤቱ በላይ ቡዳ ነው። ኦኬ አረበኛ አይችሉም፣ ትርጉሙን አያውቁ፣ ጀስት ገደክ ክርክርና በጣም ያሳዝናል። ባይዘው እንደዚህ ሰው አድክም ናቸው። ለምን ለነጽር አዲስ አንድ ሰው ለነጽር አዲስ ሲሆን ሁሉም እኔ ብዙ ጊዜ አይቻለሁ። ብዙ ጊዜ እናጋይታችሁ ከሆነ አንድ ሰው ንጽጽር አዲስ ሲሆንበት ሁሉም ነገር ብርቅ ይሆንበታል። ገባችሁ? ሁሉም ነገር ለዛ ነው ስሚዝ ቅድም አንተ ጋር ሲያወራይታ ከሆነ ስለ ይሄን አመጣለህ፣ ስለ ገሃነም አወራ፣ ስለ ሐዲስ አወራ፣ ስለ ሁሉም ነገር አነሳብህ። ለምን በቃ የሰማውን ነገር በሙሉ ለመናገር ፈልጎ ነውና ያው ቃል በቃል ነብያችን ቃል በቃል ምናል ወአና አወሉ መየርኹል ጀና ለመጀመሪያ ጊዜ ጀነት ምገባው እኔ ነኝ ብሎ አንደኛ። ሲቀጥል ደግሞ ነብያችን ኩል ሙስሊም ይድኹል ጀና ብለዋል። እስታቸው እንደመሰሉ ሐዲስ ቃል በቃል ነብያችን ምናል ተመክሰው ቡኻሪ ሐዲስ ቁጥር 7280 እንደዚህ ይላል። ኩሉ ኡመቲ ይድኹሉል ጀና፣ ሁሉም የኔ ኡማዎች የኔ ተከታዮች ጀነት ይገባሉ። ሰማችሁ? አላሁ አክበር። ነብያችን ምናሉ? ኩሉ ኡመቲ ይድኹሉል ጀነተ፣ ሁሉም ተከታዮቼ ጀነት ይገባሉ፣ እኔም ተከታዮችም ጀነት ይገባሉ። አያችሁ? ኢላ መን አባ አንቢያ ለተቀበል ተናገሩ። ስለዚህ የነብዩ ሰለላሁ ዐለይሂ ወሰለም ተከታይ በሙሉ ጀነት ይገባል።
ሲቀጥል ቁርአን ራሱ ተመልከቱ ምን እንደሚል እኮ እንደው አጂብ እኮ ነው እንትኖች ያስቃል በጣም። ክርስቲያን ጀነት ይገባል የሚል ነገር አለ በመጽሐፋቸው ላይ የለም። እሺ ሱረቱ ተውባ ተመልከቱ አምላካችን እንደዚህ ይላል፣ ጌታቸው ከእርሱ በሆነ እዝነትና ውዳሴ በገነቶች ለእነርሱ በውስጧ የማያቋርጥ መጠቀሚያ ያለባት ስትሆን ያበስራቸዋል። ብስራት አለ በውስጧ ዘላለም ዘውታሪዎች ናቸው። ዘውታሪ ሲሆኑ ያበስራቸዋል ይላል። ስለዚህ አማኞች ቃል ተገብቶላቸዋል። ያመነ ካለ የት ሊገባል? ጀነት። ነቢያችን ምናሉ መን ቃለ ላ ኢላሃ ኢላላህ ሳዲቃን ቢቀልቢ ወነጠቀ ቢሊሳኒሂ ደኸለ ጀነህ ከማ ቃል። ነቢያችን ምናሉ አንድ ሰው በልቡ አምኖ ላ ኢላሃ ኢላላህ ሙሐመድ ረሱሉላህ ካለ ጀነት ገባ ነው። ይገባል ሳይሆን ገባ ነው። ታያችኋል። ስለዚህ ክርስቲያኖች እንዴት እንደሚዋሹና ቁርአን ሐዲስ ደግሞ እምነታችን ምን ያክል ጠንካራ እንደሆነና እስልምና ምን ያክል ጠንካራ እንደሆነ ሙስሊሞች በዚህ ተመልከቱ። ክርስቲያን ወገኖችን ተማሩ እንደምትማሩ ተስፋ አደርጋለሁ። ሌላ ክርስቲያን ካለ አስገቡ። ወንድሞች ሐሳብ ካለ ተፈضሉ። ሳላህ፣ እስሚዝ፣ ኡስታዝ አረብ፣ ነቢል፣ አዲስ ዓለም ስም ልጥራል። እሺ ሳላህ በሙሉ ስም ሲጠራ ደስ ስለሚለኝ ድጋሚ ኢምራን አሰላሙ አለይኩም በሙሉ ስም ስለጠራኝ ደስ ብሎኛል። ሲሪየስሊ በጣም ነው የምወደው። ቴንክ ዩ ሰላም ብያለሁ በድጋሚ። እኛም በድጋሚ ሰላም ብያለሁ። አዲስ ትልቁ ላይ ሁኝና እንትን በይ ሰው እንትን ሳይል አድቨርት አድርጉ። ናይስ ኦኬ። ኦርደር ማድረግ የሚፈልግ ሰው ቴሌግራም፣ ዋትስአፕ ላይ መታችሁ ኦርደር ማድረግ ትችላላችሁ። ሽቲ ድሪያ አባያ የወንዶች ቶቦች እሸጣለሁኝ። ያው በዚህ ነው ምን እንትን የምንለው። ኖርማሊ ጥያቄ ያላችሁ መግባት ትችላላችሁ። አሪፍ አሪፍ ቀሲል ለፊታችሁ የምትፈልጉ ሽቶዎችም አሉኝ። ቀን ላይ መምጣት የምትፈልጉ አባያ ሞል፣ ሰዋዳ ሾፕ፣ አጅማን፣ ኤምሬትስ መምጣት ትችላላችሁ ያለው። ካለበለዚያ ግን ዋትስአፕ ቴሌግራም ሊንክ አለ። ሊንክ የሚለውን ከተጫናችሁ ዋትስአፕ ቴሌግራም ሊድ ያደርጋችኋል። ኢፍናት አኑሽነታችን የሚለቀው ዋትስአፕ ነምበር አለ፣ በዛ ታገኙኛላችሁ። ጥያቄ ያላችሁ ብዙ ጊዜ ሆዳችሁን የቆረጣችሁ በእስልምና ዙሪያ ላይ ካላችሁ እንዲህ ነው የምትገቢው፣ በዚህ ነው የምትወጪው፣ በዚህ ጋር ተፈልጠሽ የምትሉ ካላችሁ ቴክ ዘ ቻንስ ግቡና ጠይቁን። አንዳንድ ጊዜ እናንተም ተንፍሱ ለማለት ነው። አዩቲ ያው እዚህ ጋር አደራ የምላችሁ ነገር ሁላችሁም መግዛት የምትፈልጉ ነገር ካለ ያው ሰምታችኋል። በደንብ ቻናሎች አሉ፣ ፎሎ አድርጉ። በውስጥ ቴክስት ቢያደርጉልሽ ይችላሉ። አዲስ ዓለም እኔም ቴክስት አደርጋለሁ። በቴሌግራም ዋትስአፕ ብቻ ለስራ ነው የተቀመጠ። ይፍና ደግሞ በቲክቶክ